ሰላም እንዴት አላችሁ? የገናና ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እነሆ ጥር 2018 ዓመተ ምህረት በሀገር አቀፍ ደረጃ የሚሰጠውን የመውጫ ፈተና ወይም ደግሞ ኤግዚት ኤግዛምን በተመለከተ ለአካውንቲንግ ኤንድ ፋይናንስ ተማሪዎች ማለት ነው የተለያዩ ጥያቄዎችን እየሰራ እንገኛለን። በባለፈው ቪዲዮ ላይ የመጀመሪያውን ፓርት 40 የሚደርሱ ጥያቄዎችን ይዤላችሁ መጥቼ ነበር። ዛሬ ደግሞ የሚቀጥሉትን 40 ጥያቄዎችን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምናደርገው ይህንን ቪዲዮ ላይክ በማድረግ እንጀምራለን። የገናና ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች ያድርሱልኝ። ዛሬ የምንመለከተው እንግዲህ ሁለተኛውን ፓርት ነው። ይህንን ቪዲዮ የምትመለከቱ የቻናል ቤተሰቦች VPN በማብራት ቪዲዮውን እንድታዩልኝ በአክብሮት እጠይቃለሁ። ቀጥታ ወደ ቪዲዮ ሲኔድ Question number 41 ምንድነው የሚለን? How are uncollectible account typically accounted for under international financial reporting standard? A. Direct right of method only. B. Security adjustment. C. Ignored until collection. B. allowance method. እንግዲህ የ41ኛው ጥያቄ ምንድነው የሚለው? በተለይ ይሄንን ጥያቄ ለመመለስ ቀጥታ ኮንሰፕቱን የምናገኘው ከፋንዳሜንታል አካውንቲንግ ከስድስተኛው ቻፕተር አካባቢ አምስተኛው ቻፕተር ላይ ማለት ነው። አካውንቲንግ ፎር ካሽ ኤንድ ሪሲቨብል የሚለው ፓርት ላይ ስለ አካውንት ሪሲቨብል አለ እና በአይኤፍአርኤስ ሕግ መሰረት አንድ ድርጅት የዱቤ ሽያጭ ሽጦ ወይም ደግሞ ተሰብሳቢ ገንዘብ አለኝ ብሎ አስቀምጦ መጨረሻ ላይ አንኮሌክቲብል አካውንት ማለት ያልተሰበሰበውን ገንዘብ በተለይ ባደብት ኤክስፐንስ እያል ብዙ ጊዜ የምንጠራውን እንዴት አድርጎ ነው መመዝገብ የሚችለው፣ እንዴት ነው ሪኮግናይዝ ማድረግ የምንችለው ነው የሚለን። ይህንን እንግዲህ ለመመለስ የተለያዩ ነገሮችን ማየት ያስፈልጋል። በተለይ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ አይኤፍአርኤስ 9 ላይ ስለ ፋይናንሻል ኢንስትሩመንት በተለይ አንዱ ኖት ሪሲቨብልን አብሮ ስለሚይዝ ማለት ነው ካምፓኒ መስት ሪኮግናይዝ ኤክስፔክትድ ክሬዲት ሎዝ ኦን ሪሲቨብልስ ብሎ ያስቀምጣል። እያንዳንዱ ድርጅት በዱቤ የተሸጠ ነገር ሊሰበሰብ ስለማይችል ላይሰበሰባል ይችላል ብለው ኤስቲሜትድ የሆነ ሰች አንኮሌክተብል አካውንት ምን ማድረግ አለባቸው? ማስቀመጥ አለባቸው። ምክንያቱም በዱቤ የተሸጠ ሁሉ ስለማይሰበሰብ ማለት ነው። ስለዚህ አይኤፍአርኤስ ይህንን ነገር ለመስራት ብዙ አይነት ሜቶዶች አሉ። ከነዚህ መካከል ዓለም ላይ የምናውቃቸው ሁለት ሜቶዶች ናቸው። አንደኛው የዳይሬክት ራይት ኦፍ ሜቶድ ነው። ሁለተኛው ደግሞ አላዋንስ ሜቶድ በመጠቀም ድርጅቶች ያልተሰበሰበን ገንዘብ በቀጥታ ወደ ባድ ደብት ኤክስፐንስ ሪኮግናይዝ በማድረግ ሎዝ ወይም ደግሞ ኪሳራ ብለው ይቆጥሩታል። ስለዚህ የአንድ ድርጅት በተለይ አላዋንስ ሜቶድ የሚጠቀም ከሆነ የመጀመሪያ ስራው ምንድነው? ኤስቲሜሽን ማድረግ ነው። አጠቃላይ ከተሸጠው የዱቤ ሽያጭ ውስጥ ላይሰበሰብ ይችላል ተብሎ የተገመተውን ቤዝድ ኦን ሂስቶሪካል ኤቪደንስ ቤዝድ ኦን ከዚህ በፊት በነበረው አንዳንድ መሰረታዊ የሆኑ ሁኔታዎችን አይቶ ላይሰበሰብ ይችላል ብሎ የሚያስበውን ኤስቲሜት ያደርጋል። ኤስቲሜት ሲደረግ ባደብት ኤክስፐንስን ደቢት እናደርግና ጀስት ምን እናደርጋለን? አላዋንስ ፎር ዶብትፉል አካውንት ወይም ደግሞ አፍዳን ክሬዲት እናደርጋለን። ይሄ የመጀመሪያው ስራችን ነው። ለምን? አላዋንስ ፎር ዶብትፉል አካውንትስ ምንለው የአካውንት ሪሲቨብል ኮንትራ አካውንት ነው። ኦኬ ላይክ አሴትን ይሄ ፊክስድ አሴትን አኮሙሌትድ ዲፕሪሲዬሽን እንደሚቀንሰው ሁሉ አካውንት ሪሲቨብልንም በተመሳሳይ አላዋንስ ፎር ዶብትፉል አካውንት ወይም ደግሞ አፍዳ የምንለው ነገር ምን ያደርጋል ማለት ነው? ጀስት ይቀንሷል ማለት ነው። ስለዚህ ይሄንን እናስቀምጣለን። ከዛ በኋላ በቀጥታ ወደ ኔት ሪሊዚብል ቫልዩ ነው የሚወስደን፣ ጥሩ ነገርም ስለሚወስድ መጨረሻ ላይ የማይሰበሰብ ከሆነ በቀጥታ ምን እናደርጋለን? እርግጠኞች ስንሆን አካውንት ሪሲቨብልን ክሬዲት እናደርግና አላዋንስ ፎር ዶብትፉል አካውንትን ደቢት አድርገን እንዘጋለን ማለት ነው። ይሄ ምን ይባላል? አላዋንስ ሜቶድ ይባላል። አይኤፍአርኤስ የሚደግፈው የሚፈቅደው የዳይሬክት የአካውንት ሪሲቨብልን በተለይ አንኮሌክተብል አካውንት ወይም ደግሞ ባደብት ኤክስፐንስን ለመመዝገብ ማለት ነው። አይኤፍአርኤስ ሪኮመንድ የሚያደርገው ሜቶድ አላዋንስ ሜቶድ ይባላል። ዳይሬክት ራይት ኦፍ ሜቶድ በቀጥታ ድርጅቱ ኤስቲሜት ሳያድርግ ላይሰበሰብ ይችላል ብሎ የሚያስበውን ቀጥታ በባደብት ኤክስፐንስ ደቢት አድርጎ ክሬዲት ደግሞ አካውንት ሪሲቨብልን የሚያደርግበት ሜቶድ ነው። ይሄኛው በአይኤፍአርኤስ ሪኮመንደብል አይደለም። ኤክስፔክትድ የሆነ ሎዝን በቀጥታ ምን አያደርግም? አያሳይም። ሪቨኑና ኤክስፐንስ ማች ማድረግ አለበት የሚለውን በቀጥታ ስለማያሳይ በአይኤፍአርኤስ ሪኮመንደብል አይደለም። ስለዚህ ትክክለኛ መልሳችን ለ41ኛው ጥያቄ ማን ይሆናል ማለት ነው? ዲ አላዋንስ ሜቶድ ይሆናል። ወደ 42ኛው ጥያቄ እንሂድ። A company tax expense is what? 50,000 Ethiopian birr and taxable income is 250,000. The effective tax rate is 20%. If deferred tax expense is 5,000 Ethiopian birr, what is the current tax expense? A. 45,000 birr. B. 55,000 birr. C. 50,000 birr. D. 60,000 birr.
እንግዲህ 42ኛው ጥያቄ ምንድነው የሚለን አንድ ድርጅት ታክስ ኤክስፐንሱ አጠቃላይ ማለት ነው በዚህ ዓመት ያለው ከረንት ታክስ ኤክስፐንሱ 50 ሺህ ብር ግብር ይከፍላል። ከዚህ በፊት ኖርማሊ ደግሞ አሁን ላይ ያለው የታክሰብል ኢንካሙ ደግሞ ግብር የሚከፈልበት 250 ሺህ ብር ነው። ኤፌክቲቭ ኢንተረስት ታክስ ሬቱ ደግሞ የሚጣልበት 20% ነው። ዲፈር ታክስ ኤክስፐንስ ማለት ከዚህ በፊት መከፈል የነበረበት የተጠራቀመ ግብር አለ። ኦኬ ይሄ ግብር በዚህ ዓመት ነው የሚከፈለው ነው የሚለን። ስለዚህ ከዚህ በፊት የነበረው ዲፈር ታክስ ኤክስፐንስ ሲደመር በዚህ ከረንት ዓመት በዚህ ዓመት ያለው አጠቃላይ ታክስ የሁለቱ ድምር ምን ይባላል? ከረንት ታክስ ኤክስፐንስ ይባላል። ስለዚህ ይሄንን ለመስራት ምንድነው የምናደርገው? በቀጥታ ኦኬ ምንድነው የምናደርገው? ቶታል ታክስ ኤክስፐንስ ኦፍ ዋት ዲስ ካምፓኒ ኢዝ ኢኳልስ ቱ ዋት ከረንት ታክስ ኤክስፐንስ በዚህ ዓመት የሚከፈል አጠቃላይ የግብር ሲደመር ከዚህ በፊት ያልተከፈለ እዳ ስላለብን ዲፈር ታክስ ኤክስፐንስ እንለዋለን። ይሄ ዲፈር ታክስ ኤክስፐንስ ማለት ከዚህ በፊት ሊከፈል የሚገባው የድርጅቱ ግብር ሆኖ ነገር ግን በተለያየ ምክንያት ያልተከፈለ ነው። በተለይ በቴምፖራሪ ሪፈረንስ ምክንያት ማለት ነው። ስለዚህ ይሄንን ቀመር ተጠቅመን ምን እናደርጋለን? እንሰራለን። ስለዚህ ድርጅቱ አጠቃላይ ቶታል ታክስ ኤክስፐንስ ማለት ነው ያለው ምን ያህል አማውንት ነው የሚለውን ነገር ስናስብ ዜር ኢዝ 50 ሺህ ምን አለው ታክስ ኤክስፐንስ አለ ተብለናል። አሁን የድርጅቱ ዲፈር ታክስ ኤክስፐንስ ከዚህ በፊት የነበረ 5 ሺህ አለ ተብለናል። ስለዚህ ከረንት ፖርሽንስ አጠቃላይ ስንት ይሆናል ማለት ነው መከፈል ያለበት ማለት ነው ጀስት የአሁኑ ማለት ነው 45 ሺህ ይሆናል ማለት ነው። ምክንያቱም አጠቃላይ 50 ሺህ ከሆነ 5 ሺህ ደግሞ ዲፈርድ ከሆነ በዚህ ዓመት መከፈል የሚገባው ከዚህ ዓመት ገቢ አጠቃላይ መከፈል የሚገባው ወደ 45 ሺህ ይሆናል ማለት ነው። ሶ the current tax expense ከተባለ 45 ሺህ ይሆናል። effective tax rate and taxable income just ተሰጥቶናል 20% እና 250 ሺህ ብር። ስለዚህ የ250 ሺህ 20% ቀጥታ ስናደርገው አጠቃላይ ምን ይሆናል ወደ 50 ሺህ ብር አካባቢ ይደርሳል ማለት ነው። ሶ ከረንት ታክስ ኤክስፐንሱን በዚህ መንገድ በቀላሉ ምን ማድረግ እንችላለን እንፈልጋለን ማለት ነው። ስለዚህ ከረንት ታክስ ባይ ዲፎልት ስለተሰጠን ዲፈርድ አማውንቱን ብቻ ተጠቅመን በቀላሉ መፈለግ እንችላለን ማለት ነው። ስለዚህ አጠቃላይ የድርጅቱ ኤክስፐንስ 50 ሺህ ነው ተብለናል። ታክሰብል ኢንካሙ ደግሞ 250 ሺህ ነው ተብለናል። ኢፌክቲቭ ታክስ ሬቱ 20% ነው ስለተባል እቺኛው ዲፈር ታክስ ማለት ከዚህ በፊት የነበረች ስለሆነች ሁለቱን ደምረን የምናገኘው ዋሪ ኮሊት ምን ይባላል? አጠቃላይ መልሳችን ማለት ነው 45000 የሚል ምርጫ ካለ ትክክለኛ መልስ ይሆናል ኤ ማለት ነው። ይሄንን በዚህ መንገድ አንደርስታንድ ማድረግ አለብን። ዌል ወደ 43ኛው ጥያቄ እንሂድ። 43ኛ ጥያቄ a company has an inventory turnover ratio of what 8 and average inventory of what 150,000 አጠቃላይ ስንት አለን ይላል? ኢንቨንተሪ ተርኖቨር ሬሽዮ 8 አለን። አቨሬጅ ኢንቨንተሪ ደግሞ 150 ሺህ ብር አለን። what is the cost of goods sold አጠቃላይ cost of goods sold ምን ያህል ነው የተባለው? a 1 ሚሊዮን 400 ሺህ ብር፣ b 1 ሚሊዮን፣ c 1 ሚሊዮን 350 ሺህ፣ d 1 ሚሊዮን 200 ሺህ። እንግዲህ የተጠየቅነው ኮስት ኦፍ ጉድ ሶልድ ነው። ኮስት ኦፍ ጉድ ሶልድን ለመፈለግ ቀመር ስላለ በዛ ቀመር መንገድ እንሄዳለን። በተለይ ይሄን ጥያቄ ከፋይናንሻል ማኔጅመንት ጋር ስለሚገናኝ ፋይናንሻል ማኔጅመንት ላይ ሞር ብታነቡት አንደርስታንድ ማድረግ ትችላላችሁ ብዬ አስባለሁ። ሶ ኢንቨንተሪ ተርኖቨር ማለት ምን ማለት ነው የሚለውን ነገር መጀመሪያ አንደርስታንድ ማድረግ አለብን። በተለይ የኢንቨንተሪ ተርኖቨር ሬሾ ጉዳይ አንዱ መነሳት ያለበት ነው። ስለዚህ ኢንቨንተሪ ተርኖቨር ሬሾ ስንል ኢንቨንተሪ ተርኖቨር ስንል ምንድነው የሚያሳይ ከተባለ ሃው ሜኒ ታይምስ ኢንቨንተሪ ሶልድ ዱሪንግ ዘ ፔሪድ አንድ ድርጅት ያለውን ኢንቨንተሪ በአመት ምን ያህል ጊዜ ነው የሚሸጠው የሚለውን ነገር ነው የሚያሳየን። ኦኬ ሃው ሜኒ ታይምስ ኢንቨንተሪ ሶልድ በአመት ስንቴ ነው የሚሸጠው? 5 ጊዜ ነው፣ 6 ነው፣ 10 ነው፣ 20 ነው፣ 30 ነው። ድግግሞሹን ያሳየናል ማለት ነው። ኦኬ ኢንቨንተሪ ተርኖቨር የሚባለው እሱ ነው። ስለዚህ ኢንቨንተሪ ተርኖቨር እንዴት ነው የሚገኘው? አጠቃላይ ድርጅቱ ለተለያዩ ፕሮዳክቶች ያወጣው ወጪ ኮስት ኦፍ ጉድ ሶልድ ሲካፈል ለአቬሬጅ ኢንቨንተሪ አድርገን ስናካፈል በአመት ውስጥ ኢንቨንተሪ ተርኖቨር ምን ያህል ጊዜ እንደተሸጠ በቀላሉ ምን ማድረግ እንችላለን? ማግኘት እንችላለን። ሶ ኢንቨንተሪ ተርኖቨር ሬሾ ጊቭን ተሰጥቶናል፣ ሪአሬንጅ ማድረግ እንችላለን። ኢንቨንተሪ ተርኖቨር ሬሾ 8 ነው የተሰጠን። አቬሬጅ ኢንቨንተሪ 150 ሺህ ነው። ሶ ኮስት ኦፍ ጉድ ሶልድ ለማግኘት የኛዎችኛውን ቀመር ምን እናደርጋለን? በቀጥታ እንጠቀማለን። ስለዚህ ምን እናደርግ? ይሄኛው ሲካፈል ስለሆነ አቬሬጅ ኢንቨንተሪ ሲባዛ በኢንቨንተሪ ተርኖቨር ሬሾ ስናደርገው ቀጥታ ምን ይሰጠናል? ኮስት ኦፍ ጉድ ሶልድ ይሰጠናል። ኦኬ ስለዚህ ምን እናደርጋለን? 8 ሲባዛ በ150 ሺህ ስንት ይሆናል? 1 ሚሊዮን 200 ሺህ ብር። ኦኬ ስለዚህ ይሄ ድርጅት አጠቃላይ ኮስት ኦፍ ጉድ ሶልድ ምን ያህል ነው ከተባለ 1 ሚሊዮን 200 ሺህ ነው ማለት ነው። ስለዚህ 1 ሚሊዮን 200 ሺህ አጠቃላይ ለኢንቨንተሪ ወጪ ሲያወጣ እንዲሁም ደግሞ አቬሬጅ ኢንቨንተሪው 150 ሺህ ከሆነ ማለት ነው ይሄ ድርጅት ማለት ነው ጀስት ኢንቨንተሪ ተርኖቨር ሬሾ ምን ያህል ይሆናል ማለት ነው? 8 ነው የተባለው። በዚህ መንገድ በቀላሉ ምን ማድረግ እንችላለን? መፈለግ እንችላለን ማለት ነው። ስለዚህ ለ43ኛው ጥያቄ ትክክለኛ መልሳችን ማን ይሆናል? ዲ ይሆናል ማለት ነው።
ዌል ወደ 44ኛው ጥያቄ እንሂድ። what is the impact on financial statement if a company incorrectly capitalize a repair expense of what 8000 ብር instead of expensing it? A asset overstated, net income overstated. B asset understated and net income understated. C asset overstated and net income understated. D asset understated and net income overstated. 44ኛው ጥያቄ ምንድን ነው የሚለን? አንድ ድርጅት በተለይ ኦኬ አንድ ድርጅት ማለት ነው በስህተት ሪፔር ኤንድ ሜንተናንስን ጀስት ምን ቢያደርግልን ለዚህ ወጣውን ወጪ ምን ቢያደርግልን ካፒታላይዝ አድርጎ ቢመዘግበው፣ ካፒታላይዝ ማለት እንደ አሴት አድርጎ ቢመዘግበው ኦኬ መመዝገብ የነበረበት እንደ ኤክስፐንስ ነው። ነገር ግን በስህተት ምን አደረገ? ካፒታላይዝ አድርጎ ቢመዘግበው ፋይናንሻል ስቴትመንት ላይ የድርጅቱ ፋይናንሻል ስቴትመንት ላይ ያለው ኢፌክት ወይም ኢምፓክት ምንድነው ነው የሚለን። እንግዲህ ይህንን ለመስራት በመጀመሪያ ደረጃ ሪፔር ኮስት ምንላቸው የተለያዩ የሜንቴናንስ ከጥገና ጋር የሚገናኙ ወጪዎች ናቸው። እነዚህ ወጪዎች በቀጥታ ገንዘቡ ሲከፈል ወደ ኤክስፐንስነት ነው ሪኮግናይዝ መደረግ ያለባቸው። ምክንያቱም ምንም አይነት ሬቨኑ ጀነሬት አያደርጉም ለብዙ አመታት ኦልሬዲ ገና ከተሰጠ በኋላ ገንዘቡ ይከፈላል። ኤክስፐንስድ ኢሚዲየትሊ መደረግ አለባቸው because it doesn't creating such a future economic benefits ለድርጅቱ ወደፊት ይዘውት የሚመጡ ጥቅም ስለሌለ just ወሪኮልት እነዚህ ምን ይባላሉ? ሪፔር ኤንድ ሰች ኮስት ኤክስፐንስ ተብለው መጀመሪያ መመዝገብ አለባቸው ነው። ስለዚህ ይሄ ድርጅት በስህተት እነዚህ ነገሮች ካፒታላይዝ አድርጎ መዝግቧል ማለት እንደ አሴት ቆጥሯቸዋል። ፊውቸር ኢኮኖሚክ ቤኔፊት ወደፊት ይዘው ይመጣሉ ብሎ እያሰበ ነው ማለት ነው። ስህተት አለ ማለት ነው። ስለዚህ አሴት በስህተት ተመዝግቧል ማለት በሌላ አገላለጽ ምን ማለት ነው? አሴት ሰው what the company ምን አድርጓል? just overstate አድርጓል። አሴቱ ምን አድርጓል? ጨምሯል ማለት ነው። ለምን? አሴት ስለተመዘገበ። ካፒታላይዝድ ማለት ፊውቸር ኢኮኖሚክ ቤኔፊት ይዘው ሊመጡ የሚችሉ ማለት ነው። ፊውቸር ኢኮኖሚክ ቤኔፊት ይዘው የሚመጡ አካውንቶች ደግሞ አሴት እንላቸዋለን። ስለዚህ አንድ አሴትን በስተት ኦቨርስቴት አድርገናል። ሁለተኛ ኤክስፐንስ ላይ መመዝገብ ሲገባቸው አሴት ብለን ስለመዘገብናቸው የድርጅቱ ኤክስፐንስ ይቀንሳል። ኦኬ በስንት? በ80,000 ኤክስፐንስ ቀንሷል ማለት በሌላ አገላለጽ ምን ማለት ነው? ኦኬ ኤክስፐንስ አንደርስቴትድ አድርጓል ወይም ቀንሷል ማለት አንደርስቴትድ ማለት ዲክሪዝ ማለት ነው። ኦቨርስቴት ማለት ኢንክሪዝ ማለት ነው። እሺ ስለዚህ ኤክስፐንስ አንደርስቴት አድርጓል ማለት በሌላ አገላለጽ ሪፔር ኤክስፐንስ ሪኮግናይዝ አልተደረገም ነው። ሪኮግናይዝ ካልተደረገ ይዞት የሚመጣው ኢፌክት ምንድነው? ኤክስፐንስ አንደርስቴት ካደረገ ኔት ኢንካም ይጨምራል። ለምን? የድርጅቱ ወጪ እየቀነሰ በሄደ ቁጥር የድርጅቱ ትርፍ እየጨመረ ነው የሚሄደው። ስለዚህ when expenses are understated then net income is overstated ያደርጋል ማለት ነው። so the incorrect capitalizations make both assets and net income too high የድርጅቱን አሴት እና ኔት ኢንካም በተመሳሳይ ይጨምራል። ስለዚህ ይሄ ድርጅት በስህተት የመዘገበው ትራንዛክሽን ወይም ደግሞ የተለያዩ እዚህ ጋር ያለውን ማለት ነው ሪፔር ኮስቱን ኤክስፐንስ ብሎ በመመዝገቡ ምክንያት የድርጅቱ አሴት እና ኢንካም ምን አደረገ? ኦቨርስቴት አደረገ። ስለዚህ ከተዘረዘሩት ምርጫዎች ውስጥ ትክክለኛ መልስ ሊሆነን የሚችለው ለ44ኛው ጥያቄ ኤ ይሆናል ማለት ነው። ስለዚህ ወደ 45ኛው ጥያቄ ሲኔድ calculate the intrinsic value of a stock expected to buy dividend of 5 ብር next year with a growth rate of 6% and required rate of return of 12%. use such Gordon growth model የተባለው የተሰጡ ምርጫዎች አሉ። ለምሳሌ ኤ 83.33 ብር፣ ቢ 90 ብር፣ ሲ 75 ብር፣ ዲ 66.67 ብር ነው የሚለን። እንግዲህ የጎርደን ግሮዝ ሞዴል ፋይናንሻል ማኔጅመንት ላይ ታስታውሳላችሁ ተስፋ አደርጋለሁ። እሱን ከመስራታችን በፊት ስለ ኢንትሪንሲክ ቫልዩ የሆነ ነገር እንበል። ኢንትሪንሲክ ቫልዩ ማለት ምን ማለት ነው? it is what real value of an asset ማለት ነው። it is actually the real value of an asset what you call it ወይም እውነተኛ ትክክለኛ የአንድ አሴት ዋጋ ቫልዩ ኢንትሪንሲክ ቫልዩ ይባላል። based on its fundamentals based on በተለያዩ መሰረታዊ በመንላቸው ክራይቴሪያዎች ማለት ነው የድርጅቱ ትክክለኛ ያለው አሴት ቫልዩ ኢንትሪንሲክ ቫልዩ ይባላል። ከረንት ፌር ማርኬት ቫልዩ ሳይሆን አሁን ላይ ዝም ብሎ በተለያየ ምክንያት ከረንት ገበያ ላይ ያለው ዋጋ ሳይሆን ትክክለኛ የአንድ ድርጅት እውነተኛ ዋጋ አሴት ኢንትሪንሲክ ቫልዩ እንለዋለን። ስለዚህ ጎርደን ሞዴል የራሱ የሆነ ቀመር አለው። እንግዲህ የጎርደን ግሮዝ ሞዴል ኢንትሪንሲክ ቫልዩ እንዴት ነው ካልኩሌት የሚደረገው? ኦኬ እንዴት ነው ካልኩሌት የሚደረገው? ኢንትሪንሲክ ቫልዩ ማለት ነው እንዴት ነው ካልኩሌት የሚደረገው? ጀስት ዲቪደንድ ማለት የትኛው ዲቪደንድ ነው? ድርጅቱ ዲክላር ያደረገው ማለት ነው። ኦኬ ኤክስፔክትድ የሆነ ዲቪደንድ የሚከፈል አለ።
with the next year ማለት ነው። ሶ ዲቪደንድ ኦፍ ዲክሌር ዲቪደንድ የተደረገ ፎር ኔክስት ይር የሚከፈል አለ። ሲካፈል ለምንድን ነው የምናደርገው? ጀስት ለግሮዝ ሬት ኦኬ አንዱ ማለት ነው። ከዛ ሪኬርድ ሬት ኦፍ ሪተርን አለ። ስለዚህ ሬት ኦፍ ሪተርን ሲቀነስ ግሮዝ ሬት አድርገን የምናገኘው ዋሪ ኮሊት ምን እንለዋለን? ኢንትሪንሲክ ቫልዩስ እንለዋለን። ሶ ጊቭን የተሰጠናል። ለምሳሌ ምን ተሰጥቶናል? ዲቪደንድ ተሰጥቶናል። ኦኬ ዲቪደንድ ተሰጥቶናል 5 ብር፣ ሬት ደግሞ 12%፣ ግሮዝ ሬት ደግሞ 6% ተሰጥቶናል። ስለዚህ በዚህ ቀመር መሰረት ስንሰራው አጠቃላይ ምን ያህል ይመጣልናል? 83.33 ብር ይሰጣናል ማለት ነው። ስለዚህ the intrinsic value of a stock አጠቃላይ ማለት ነው የዚህ ድርጅት ምን ያህል ነው ከተባለ 83.33 ብለን በቀላሉ ምን ማድረግ እንችላለን? መስራት እንችላለን። ስለዚህ ትክክለኛ መልሳችን ለ45ኛ ጥያቄ ኤ ይሆናል ማለት ነው። ዌል ወደ 46ኛው ጥያቄ እንሂድ። ካምፓኒ ሃዝ ቢጊኒንግ ኢንቨንተሪ ኦፍ ዋት 200 ሺህ ብር ነው የሚለን። ፐርቸዝ 1 ሚሊዮን ገዝቷል። ኤንድ ኢንዲንግ ኢንቨንተሪ ስንት አለው ይለናል? 300 ሺህ። ዋት ኢዝ ዘ ኮስት ኦፍ ጉድ ሶልድ? እንግዲህ ይሄ ድርጅት አጠቃላይ ቢጊኒንግ ኢንቨንተሪ 200 ሺህ አለው። የተገዛ ደግሞ በዚህ ዓመት አጠቃላይ 1 ሚሊዮን አለው። ኢንዲንግ ኢንቨንተሪ ደግሞ እጁ ጋር የቀረ ኢንቨንተሪ ኦን ሃንድ የምንለው ደግሞ ለዚህ ድርጅት 300 ሺህ አለ። የተጠየቅነው ኮስት ኦፍ ጉድ ሶልድ ምን ያህል ነው የተባለው? ኤ 900 ሺህ ብር፣ ቢ 1 ሚሊዮን 100 ሺህ ብር፣ ሲ 700 ሺህ ብር፣ ዲ 1 ሚሊዮን 200 ሺህ ብር ነው የተባለው። እንግዲህ ኮስት ኦፍ ጉድ ሶልድን በቀላል አማርኛ ለመስራት ቤዚክ የሚባል ኮስት ኦፍ ጉድ ሶልድ ፎርሙላ አለ። በተለይ ለመርቸንዳይዚንግ ቢዝነስ ኦርጋናይዜሽን ብዙ ጊዜ እንጠቀምበታለን። ሶ ኮስት ኦፍ ጉድ ሶልድ ማለት ምን ማለት ነው? ቢጊኒንግ ኢንቨንተሪ ፕላስ ፐርቼዝ ማይነስ ኢንዲንግ ኢንቨንተሪ ነው። ኢንቨንተሪ ማለት ኢንዲንግ ስንል ኢንቨንተሪ ኦን ሃንድ ማለት ነው፣ እጃችን ላይ የቀረ ያልተሸጠ ፕሮዳክት ማለት ነው። ቢጊኒንግ ኢንቨንተሪ ማለት ደግሞ ከባለፈው ዓመት ትራንስፈር የሆነ የመጣ ከባለፈው ዓመት ወደዚህ ማለት ነው ጀስት ትራንስፈር የተደረገ የተላለፈ ኢንቨንተሪ ማለት ነው። ሶ ቢጊኒንግ ኢንቨንተሪ 200 ሺህ አለን። አጠቃላይ 1 ሚሊዮን ፐርቼዝ አለን። ኢንዲንግ 300 ሺህ አለን። ሶ አጠቃላይ ኮስት ኦፍ ጉድ ሶልድ ወይም ደግሞ የተሸጠው ፕሮዳክት ምን ያህል ነው ከተባለ 900 ሺህ ብር ይሆናል ማለት ነው። ስለዚህ አጠቃላይ የተሸጠው ፕሮዳክት የወጣበት ወጪ ኮስት ኦፍ ጉድ ሶልድ ማለት 900 ሺህ ብር። ለዚህ ትክክለኛ መልስ የሚሆነን ማለት ነው። ለ46ኛው ከተዘረዘሩት ምርጫ ውስጥ ትክክለኛ መልስ ሊሆን የሚችለው ማን ነው? ኤ ይሆናል ማለት ነው። ዌል ወደ 47ኛው ጥያቄ እንሂድ። A firm has a debt equity ratio of what 0.6 and the cost of debt 10% and the cost of equity of what 18%. What is the weighted average cost of capital የተባለው? እንግዲህ ይሄ ድርጅት debt to equity ratio ኦኬ debt to equity ratio ማለት ነው 0.6 ወይም ደግሞ 60% አለው። ኮስት ኦፍ ዴት 10 ነው። አጠቃላይ ኮስት ኦፍ ካፒታሉ ለዴት ከብድር ጋር ተገናኝቶ ለፋይናንሲንግ ብዙ ጊዜ የፋይናንሻል ማኔጅመንት ጥያቄ ነው። ኮስት ኦፍ ኢኩቲ ደግሞ 18% አለን። ሶ ኤ 13.2%፣ ቢ 14.2%፣ ሲ 15.6%፣ ዲ 12.6% ነው የሚለን። ሶ ይሄንን ጥያቄ ለመስራት ምንድነው የምናደርገው? ዴት ዌይት የምንለው አጠቃላይ 60% አለን፣ ኢኩቲ ደግሞ 40% አለን። ስለዚህ ዌይትድ አቨሬጅ ኮስት ኦፍ ካፒታል ለመፈለግ ምንድነው የምናደርገው? ኦልሬዲ ታክስ ሬት ስላልተሰጠን ታክስን ኢግኖር ማድረግ እንችላለን። ስለዚህ ዌይትድ አቨሬጅ ኮስት ኦፍ ካፒታል ማለት ሰች ዌይት ኦፍ ዴትስ ታይምስ ኮስት ኦፍ ዴትስ ሲደመር ዌይት ኦፍ ኢኩቲ ታይምስ ዋት ኮስት ኦፍ ኢኩቲ ማለት ነው። ስለዚህ 0.6 ነው ማለት ዴት ቱ ኢኩቲ ሬሽዮ 0.6 ነው ማለት በሌላ አገላለጽ ኢኩቲ ያለው አጠቃላይ 40% ነው ማለት ነው። ምክንያቱም ሁለቱ አንድ ላይ ተደምሮ የካፒታል ስትራክቸሩ 100% መስጠት ስላለበት ማለት ነው። ኦኬ 100% መስጠት ስላለበት ምን እናረጋለን? እቺኛዋን 40 ወስዳለን ማለት ነው። ስለዚህ ምን እናረጋለን? 0.6 ሲባዛ በ10 ሲደመር 0.4 ሲባዛ በ18% በተሰጠን ስናረጋው አጠቃላይ መጨረሻ ላይ የምናገኘው 13.2% ይሆናል ማለት ነው። ስለዚህ መጨረሻ ላይ የምናገኘው ዌይትድ አቨሬጅ ኮስት ኦፍ ካፒታል ፎር ዚስ ካምፓኒ ማለት ነው 13.2 የሚል ምርጫ ትክክለኛ መልስ መሆን ይችላል። ስለዚህ 47ኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። ዌል ወደ 48ኛ ጥያቄ ሲኔድ a company purchased equipment costing 500,000 ብር with a full life of 10 years and residual value of 50,000 using the double declining balance method. What is the depreciation expense for the first year? A 100,000፣ B 90,000፣ C 50,000፣ D 95,000 ብር ነው የተባለው። እንግዲህ 48ኛው ጥያቄ እንደምትመለከቱት ይሄ ድርጅት ኢኩዊፕመንት በ500,000 ብር ገዝቷል። ይሄ ኢኩዊፕመንት ደግሞ አጠቃላይ የ10 ዓመት ኢስቲሜትድ ዩዝፉል ላይፍ አለው። መጨረሻ ላይ ግን ያለው ሬዚጁዋል ወይም ደግሞ ሳልቫጅ ቫልዩ 50,000 ብር ነው። ተጠቃሙ የተባለው ምንድነው? ዳብል ዲክላይንግ ባላንስ ሜተድ ነው። ስለዚህ በዳብል ዲክላይንግ ባላንስ ሜተድ ዲፕሪሲዬሽን ኤክስፐንስ ፎር ዘ ፈርስት ይር ምን ያህል ነው የተባለው። ሶ ይሄንን ለመስራት በመጀመሪያ ደረጃ አንደር ዘ ዳብል ዲክላይንግ ባላንስ ሜተድ ከመስራታችን በፊት በስትሬት ላይን ብንሰራው ሬቱ ምን ያህል ነው የሚለውን ነገር ማወቅ አለብን።
ስለዚህ ስትሬት ላይን 10 ዓመት ነው ማለት በሌላ አገላለጽ 100 አጠቃላይ አንድ ማለት ነው ሲካፈል ለ10 ስናደርገው በየአመቱ 10% ዲፕሪሼት ያደርጋል ማለት ነው። አጠቃላይ የወጣበትን ወጪ በ10 ዓመት ውስጥ ይጨርሳል ማለት በየአመቱ 10% ዲፕሪሼት ያደርጋል ማለት ነው። ዳብል ዲክላይንግ ባላንስ ሜትድ ማለት ደግሞ በቀላል አማርኛ የስትሬት ላይን ሜትድ 2 እጥፍ ነው። ስለዚህ ዳብል ዲክላይንግ ባላንስ ሬታችን ስንት ይሆናል? 20% ይሆናል ማለት ነው። 10 ሲባዛ በ2 ስለምናረጋው በመጀመሪያው አመት ላይ ምን ያህል ነው ስለተባል ዲፕሪሲዬሽንስ እንዴት ነው ካልኩሌት የምናረጋው? በአጠቃላይ ድርጅቱ በገዛበት ዋጋ ነው በ500,000 እዚህ ጋር ሰርች ሪዚጁዋል ቫልዩን አንቀንስም ወይም ደግሞ ዲፕሪሺየብል ኮስት ብለን ቡክ ቫልዩን አንወስድም የቀረችዋን 20% ሲባዛ በ500,000 ስናረጋው አጠቃላይ ምን ያህል ይመጣል? 100,000 ብር ይመጣል ማለት ነው። ስለዚህ የመጀመሪያው ፈርስት ኢየር ዲፕሪሲዬሽን ኤክስፐንስ ስንት ይሆናል ማለት ነው? 100,000 ብር ዲፕሪሲዬሽን ኤክስፐንስ ተብሎ ይመዘገባል። ስለዚህ ለ48ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። ዌል ወደ 49ኛው ጥያቄ እንሂድ። ካልኩሌት ዘ ብሬክ ኢቭን ሴል ሬቨኑ ኢፍ ፊክስድ ኮስትስ አር 150,000 ዘ ሴሊንግ ፕራይስ ፐር ዩኒት ኢዝ ዋት 50 ብር ኤንድ ቫሪያብል ኮስት ፐር ዩኒት ኢዝ ዋት 30 ብር። ኤ 375,000 ቢ 300,000 ዲ 225,000 ዲ 150,000 ብር ነው የተባለው። 49ኛ ጥያቄ የኮስት ኤንድ ማኔጅመንት አካውንቲንግ 2 የመጀመሪያው ቻፕተር ኮስት ቮሊዩም ፕሮፊት አናሊሲስ ወይም ሲቪፒ አናሊሲስ ላይ የወጣ ጥያቄ ነው። እንግዲህ ይሄ ድርጅት አጠቃላይ ብሬክ ኢቭን ሲሆኑ ፈልጉ ስለተባለ ፊክስድ ኮስት 150,000 አለው ተብለናል። ኦኬ ሁለተኛ ሴሊንግ ፕራይስ የመሸጫ ዋጋ 50 ብር ነው። ቫሪያብል ኮስት ፐር ዩኒት ደግሞ 30 ብር ነው። ስለዚህ እነዚህ ጊቭን ከተሰጡን በቀጥታ ኮንትሪቢዩሽን ማርጂን ፐር ዩኒት ምን ያህል ነው የሚለውን ነገር መፈለግ እንችላለን። ኮንትሪቢዩሽን ማርጂን ፐር ዩኒት እንዴት ነው የሚፈልገው? ሴሊንግ ፕራይስ ማይነስ ቫሪያብል ዩኒት ኮስት ነው። ስለዚህ የመሸጫ ዋጋ 50 ብር ነው፣ ዩኒት ቫሪያብል ኮስት 30 ነው። አጠቃላይ ኮንትሪቢዩሽን ማርጂን ፐር ዩኒት በእያንዳንዱ ዩኒት 20 ብር እናገኛለን። በተለይ ይሄኛው ፊክስድ ኮስትን ከበር ለማድረግ አቬሌብል የሆነ ገንዘብ ነው፣ አቬሌብል የሚሆን ገንዘብ ነው። ስለዚህ ብሬክ ኢቭን ፖይንትን ዩኒት ስለማግኘት በቀላሉ ምንድነው የምናደርገው? ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ፐር ዩኒት እናደርግና ዩኒቱን በቀላሉ ማግኘት እንችላለን። ሁለት አይነት አሰራር አለ። የመጀመሪያው አሰራር ይሄ ነው። ስለዚህ አት ብሬክ ኢቭን ፖይንት ላይ ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ፐር ዩኒት ስናደርገው ምን ይሰጠናል? ኦኬ ብሬክ ኢቭን ፖይንት ኢን ዩኒትስ ይሰጠናል። ይሄንን ካገኘን ሲባዛ በቀጥታ በሴሊንግ ፕራይስ ስናደርገው ምን ይሰጠናል? ብሬክ ኢቭን ሴል ሬቨኑ እናገኛለን። አጠቃላይ 375,000 ይሆናል። ስለዚህ ለ49ኛ ጥያቄ ትክክለኛ መልሳችን ኤጋ ያለው 375,000 የሚለው ትክክለኛ መልስ ይሆናል። ይሄኛው ምንድነው ማለት ነው? ጀስት ብሬክ ኢቭን ሴል ሬቨኑ ነው። በሌላ መንገድ መስራት የምትችሉት አለ። እንዴት ነው መስራት የምትችሉት? ኮንትሪቢዩሽን ማርጂን ሬሽዮን በመፈለግ ነው። ኦኬ ኮንትሪቢዩሽን ማርጂን ሬሽዮ እንዴት ነው የሚፈለገው? ኦኬ ኮንትሪቢዩሽን ማርጂን ሬሽዮ ኦኬ ሬሽዮ አንፈልጋችሁ ኮንትሪቢዩሽን ማርጂን ሬሽዮ ማለት በሌላ አገላለጽ ምን ማለት ነው? ዩኒት ኮንትሪቢዩሽን ማርጂን ኦኬ ዩኒት ኮንትሪቢዩሽን ማርጂን 20 ብር ምንላት ናት። እቺኛው 20 ብር ዩኒት ኮንትሪቢዩሽን ማርጂን ኦኬ ዩኒት ኮንትሪቢዩሽን ጀስት ማርጂን ሲካፈል ለምን ማድረግ ነው? ለሴሊንግ ፕራይስ ኦኬ ሲካፈል ለሴሊንግ ፕራይስ ይሄ እንደዚህ ብታረጉት አጠቃላይ መጨረሻ ላይ የምታገኙትን ይሄንን በቀጥታ ምን ማድረግ ነው? መጨረሻ ላይ 150,000 ቶታል ፊክስድ ኮስት ሲካፈል ለኮንትሪቢዩሽን ማርጂን ማድረግ ነው። ለምሳሌ 150,000 ምን ማድረግ ነው? ኦኬ 150,000 እዚህ ጋር ያለውን 150,000 ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ስታረጉት ምን ይሰጠናል? ቀጥታ 375,000 ብር ይሰጠናል። ስለዚህ በሁለቱም መንገድ ምን ማድረግ ትችላላችሁ? በቀላሉ መፈለግ ትችላላችሁ ማለት ነው። ለማንኛውም 49ኛው ጥያቄ ትክክለኛ መልሳችን 375,000 ብር ይሆናል። ወይን 50ኛ ጥያቄውን እንመልከት። An auditor discovered that inventory at the beginning of the year was overstated by 40,000. But the ending inventory was correctly stated. How will this error affect the current year net income? የተባለው ኦኬ overstated by 40,000 B understated by 40,000 C no effect D overstated by 80,000 ብር ነው የተባለው። እንግዲህ ኦዲተሩ ዲስከቨር ያደረገው ምንድነው? at the beginning of the year ላይ ያለው ኢንቨንተሪ በ40,000 ብር በስህተት ኦቨርስቴት ተደርጓል። ኤንዲንግ ኢንቨንተሪ ግን ምንም አይነት ስህተት አልተሰራም ነው። ስለዚህ ድርጅቱ at the beginning of the year ላይ የሰራው ኢረር በዚህ አመት ኔት ኢንካም ላይ የሚያሳድረው ተጽዕኖ ምን ያህል ነው? ወይስ ምን ያህል ገንዘብ ነው? ምንድነው ነው የተባለው። ኦኬ እንግዲህ ኮስት ኦፍ ጉድ ሶልድ ነው። እስኪ መጀመሪያ ቅድም እንዳልነው ኮስት ኦፍ ጉድ ሶልድ እንፈልግ። ኮስት ኦፍ ጉድ ሶልድ ማለት ምን ማለት ነው ብለናል? ቢጊኒንግ ኢንቨንተሪ ሲደመር አጠቃላይ ፐርቸዝ። ቢጊኒንግ ኢንቨንተሪ ማለት ምን ማለት ነው ብያለሁ? ከባለፈው አመት ትራንስፈር የተደረገ
ኦኬ ለምሳሌ የ2017 ዓመተ ምህረት ኢንዲንግ ኢንቨንተሪ ለ2018 ቢግኒንግ ነው የሚሆነው። ኦኬ የህዳር ወር ኢንዲንግ ኢንቨንተሪ ለታህሳስ ቢግኒንግ ነው የሚሆነው። ስለዚህ ኮስት ኦፍ ጉድስ ሶልድ ማለት ቢጊኒንግ ኢንቨንተሪ ኦኬ ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ምን ይሰጠናል ሲቀነስ ኢንዲንግ ኢንቨንተሪ አድርገን ኮስት ኦፍ ጉድስ ሶልድ እናገኛለን ብለናል። ኦኬ እቺኛዋን ኮስት ኦፍ ጉድስ ሶልድ እናገኛለን። ናው ኢፍ ቢጊኒንግ ኢንቨንተሪ ኢዝ ቱ ሃይ ቢጊኒንግ ኢንቨንተሪ ኦቨርስቴትድ ሆኗል ማለት በሌላ አገላለጽ ምን ማለት ነው? ኦኬ ቢጊኒንግ ኢንቨንተሪ ኦቨርስቴት ባርባሽ ሆኗል ማለት በሌላ አገላለጽ ኮስት ኦፍ ጉድስ ሶልድ ላይ እዚህ ጋር የፕላስ ምልክት ስላለው ምን ያደርጋል ከፍተኛ ነው ማለት ነው። ኮስት ኦፍ ጉድስ ሶልድን ባይ ዲፎልት ይጨምራል። ኮስት ኦፍ ጉድስ ሶልድ ጨምሯል ማለት ደግሞ በሌላ አገላለጽ ኮስት ኦፍ ጉድስ ሶልድ ወጪ የሚባል ነገር ከጨመረ የድርጅቱ ትርፍ ይቀንሳል። ያ ማለት ኔት ኢንካም ላይ የሚኖረው ተጽዕኖ ኔጌቲቭ ይሆናል ማለት ነው፣ ይቀንሳል ኔት ኢንካም። ስለዚህ ከተዘረዘሩት ምርጫዎች መካከል ማለት ነው የዚህ ድርጅት አጠቃላይ ቢጊኒንግ ኢንቨንተሪ በ40 ሺህ ብር ኦቨርስቴት ቢያደርግ የድርጅቱ ኮስት ኦፍ ጉድስ ሶልድን በተመሳሳይ በ40 ሺህ ብር ኦቨርስቴት ያደርግና የድርጅቱ ኔት ኢንካም በ40 ሺህ ብር አንደርስቴት ያደርጋል። ኦኬ ስለዚህ ከተዘረዘሩት መካከል ማለት ነው የድርጅቱ ኔት ኢንካም በ40 ሺህ ብር ምን ያደርጋል ማለት ነው ይቀንሳል የሚለው። ስለዚህ አንደርስቴትድ ባይ 40 ሺህ ብር የሚል ታለ ትክክለኛ መልስ መሆን ይችላል። ሶ ትክክለኛ መልሳችን ለ50ኛው ጥያቄ ማለት ነው ኔት እዚህ ጋር ያለው የኢፌክቱን ስናይ ማለት ነው ኔት ኢንካም በ40 ሺህ ይቀንሳል። ያ ማለት ትክክለኛ መልሳችን ቢ። ኦኬ ሶ እዚሽ ጋር ኤ ይላል በስህተት ነው፣ ቢ ብላችሁ አስተካክሉት። ኦኬ ይቀንሳል እንጂ አይጨምርም። ኔት ኢንካም ማለት ነው። ኦኬ ከረንት ይር ኔት ኢንካም ላይ ያለው ኢፌክት ምንድነው ከተባለ ኔት ኢንካም በስንት ይቀንሳል? በ40 ሺህ ብር ይቀንሳል ማለት ነው። ስለዚህ ትክክለኛ መልሳችን ለ50ኛው ጥያቄ ማለት ነው አንደርስቴትድ ባይ 40 ሺህ የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ዌል ወደ 51ኛው ጥያቄ እንሄድ። ዋት ኢዝ ዘ ዲፈረንስ ቢትዊን ፋይናንሻል አካውንቲንግ ኤንድ ማናጀሪያል አካውንቲንግ? ከሚከተሉት መካከል ስለ ፋይናንሻል አካውንቲንግ እና ስለ ማናጀሪያል አካውንቲንግ ትክክል የሆነው ስለ ልዩነታቸው ማለት ነው የትኛው ነው የሚለን? ኤ ፋይናንሻል አካውንቲንግ ኢዝ ፎር ኢንተርናል ዩዝ፣ ማናጀሪያል አካውንቲንግ ኢዝ ፎር ኤክስተርናል ዩዝ። ቢ ማናጀሪያል አካውንቲንግ ፎከስ ኦን ሂስቶሪካል ዳታ ኦንሊ። ሲ financial accounting is governed by standards, managerial accounting is more flexible. ዲ managerial accounting reports are mandatory by law ነው የሚለን። እንግዲህ ይሄኛው ጥያቄ ኮስት ኤንድ ማኔጅመንት አካውንቲንግ ዋን ላይ በተለይ የመጀመሪያው ቻፕተር ላይ ኢንትሮዳክሽን ፓርት ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ላይ በሚለው ላይ ብዙ ነገሮችን ማግኘት ትችላላችሁ። ሶ ፋይናንሻል አካውንቲንግ ፕራይመሪሊ ፎር ኤክስተርናል ዩዘርስ ነው። ያ ማለት ምን ማለት ነው? just financial accounting, it is a type of accounting which provide what such financial data or financial information for external users. ለተለያዩ ኢንቨስተሮች፣ ክሬዲተሮች፣ ሬጉሌተሮች፣ ሳፕላየሮች፣ ገቨርንመንትስ፣ ባንክስ ኤንድ አዘርስ ኤክስተርናል ዩዘርስ ኦፍ the company። ኦኬ ኤክስተርናል ዩዘርስ ምንላቸው አሉ የአንድ ድርጅት መረጃን የሚጠቀሙ ግን ኤክስተርናል ዩዘርስ የሆኑ እነዚህ ድርጅቶች እነዚህ ግለሰቦች የሚጠቀሙት መረጃ ይሄንን በተለይ ፋይናንሻል ስቴትመንትስ ምንለው ማለት ነው ፕሮቫይድ የምናደርግበት የአካውንቲንግ ታይፕ ፋይናንሻል አካውንቲንግ ይባላል። ኦኬ ፋይናንሻል አካውንቲንግ ይባላል። ይሄ ፋይናንሻል አካውንቲንግ ደግሞ ፕሮቫይድ የሚያደርገው እያንዳንዱ ፋይናንሻል ስቴትመንት መዘጋጀት ያለበት አይፋሬስን ተከትሎ ነው። በኢትዮጵያ ኬዝም ዓለም አቀፍ ከሆነ ምናልባት አሜሪካ ቤዝድ ከሆነ ጋፕ ሊከተል ይችላል። ስለዚህ በህግ ይመራል ነው። ሌላው ሪፖርት የሚያደርገው እያንዳንዱ ዳታ ቤዝድ ኦን ዋት ጀስት ሂስቶሪካል ነገሮች ናቸው። ያ ማለት ሪፖርት የሚደረጉት ሂስቶሪካል ፔሪዮዲክ የሆኑ ነገሮች ናቸው። ለምሳሌ ፋይናንሻል ስቴትመንት ስናዘጋጅ ያለፈ ትራንዛክሽን ነው የሚመዘገበው ሪከርድ የሚደረገው። ስለዚህ ፋይናንሻል አካውንቲንግ ሞር ዲፔንድ የሚያደርገው ሂስቶሪካል ኤቪደንስ ሂስቶሪካል ዳታ ላይ ነው። ወይ ማኔጅመንት አካውንቲንግን ስንመለከት ግን ፕራይመሪሊ አላማው ምንድነው ከተባለው just in order to provide what such financial as well as non financial information for what managers for management decision makings በተለይ ማናጀሩ ውሳኔ እንዲወስን ለኢንተርናል ዩዘሮች ፕሮቫይድ የምናደርግበት መረጃ ነው ማኔጀሪያል አካውንቲንግስ ምንለው። ሶ ማኔጅመንት አካውንቲንግ ወይ ማናጀሪያል አካውንቲንግ ማለት የአካውንቲንግ ታይፕ ሆኖ የተለያዩ ገንዘብ ነክና ገንዘብ ነክ ያልሆኑ ጉዳዮችን መረጃዎችን ለማናጀር ለኢንተርናል ዩዘርስ ፕሮቫይድ የምናደርግበት የአካውንቲንግ ታይፕ ማናጀሪያል አካውንቲንግ እንለዋለን። ማናጀርስ ኤምፕሎይስ የማኔጅመንት አካውንቲንግ ተጠቅመው የድርጅቱን ፋይናንሻል ስቴትመንት ሊያዩ ይችላሉ። ሌላው ማኔጅመንት አካውንቲንግ ኦልዌይስ ሞር ፍሌክሲብል ነው። ኦኬ በኤክስተርናል ስታንዳርድ እንዲዘጋጅ አይፈቀድም። rather than it's depend on what such cost volume profit analysis ሊጠቀም ይችላል። የራሱ የሆነ SWOT analysis ሊጠቀም ይችላል and others። ኦኬ
ፊውቸር ፕሮጀክሽን እና ኦፕሬሽናል ሪፖርቶችን በመያዝ ሊያዘጋጁ ይችላሉ ማለት ነው። ስለዚህ ከተዘረዘሩ ምርጫዎች መካከል ማለት ነው ትክክለኛ መልስ ሊሆን የሚችለው ለ51ኛው ጥያቄ ማን ይሆናል ማለት ነው? ፋይናንሻል አካውንቲንግ ኢዝ ፎር ኦኬ። ከተዘረዘሩ ምርጫዎች ውስጥ ፋይናንሻል አካውንቲንግ ኢዝ ገቨርንድ ባይ ስታንዳርድ፣ ማኔጅመንት አካውንቲንግ ኢዝ ሞር ፍሌክሲብል የሚለው 51ኛው ጥያቄ ሲ ማለት ነው። ኤ ነው የሚለው አሁንም በስህተት ነው ኤዲት ሲደረግ ነው። ሲ ብላችሁ አስተካክሉ። ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ዌል ወደ 52ኛው ጥያቄ እንሂድ። ዋት ኢዝ ዘ ዲፈረንስ ቢትዊን ማኔጅመንት ፋይናንሻል አካውንቲንግ ኤንድ ማኔጅመንት። ኦኬ ይሄኛው አሁን የሰራነው ጥያቄ ስለሆነ መድገም አያስፈልግም። ኦኬ አሁን የሰራነው ጥያቄ ነው። ሲ ብላችሁ አስተካክሉት። አንዳንዴ ኤዲት ሲደረግ ስህተት ስለሚያመጣ ነው። 52ኛው ጥያቄ ላይ ኦልሬዲ ስለመጣ ትክክለኛ መልሳችን ሲ ይሆናል። ዌል 53ኛ ጥያቄ አን ኦዲተር ፋይንድስ ኤ ሲግኒፊካንት ዊክነስ ኢን ኢንተርናል ኮንትሮል ኦቨር ሪቨኑ ሪኮግኒሽን ዋት ሹድ ቢ ዘ ኦዲተር ፕራይመሪ ኮንሲደሬሽንስ? ኤ ኢንክሪዝ ኦዲት ፕሮሲጀር ኦን ሬቨኑ፣ ቢ ኢሹ አን አድቨርስ ኦፒኒየን፣ ሲ ሪፖርት ቱ ማኔጅመንት ኦንሊ፣ ዲ ኢግኖር ኢፍ ኖ ማቴሪያል ሚስቴትመንት። እንግዲህ 53ኛው ጥያቄ ምንድነው የሚለን? አንድ ኦዲተር ሲግኒፊካንት የሆነ ዊክነስ በኢንተርናል ኮንትሮል ኦቨር ሬቨኑ ሪኮግኒሽን ላይ ከተመለከተ ኦዲተሩ ፕራይመሪሊ ኮንሲደር ማድረግ ያለበት ጉዳይ ምንድነው ነው የሚለን። ኦኬ ስለዚህ when there is a control weakness በተለይ ከኮንትሮል ከውስጥ ቁጥጥር ጋር ከፖሊሲ ስትራቴጂ ህግና ስርዓት ጋር ትንሽ ዊክነስ ደከም የሚል ነገር ካለ ኦዲተሩ መሰረታዊ የሚባሉ ኦዲት አፕሮቾችን መከተል አለበት፣ በተለይ አጀስት ለማድረግ ማለት ነው። ለምሳሌ ሰብስታንቲቭ ኦዲት ፕሮሲጀሮችን እንዲከተሉ ማድረግ አለበት። ለምሳሌ ከሪቨኑ ጋር የተገናኘ ማለት ነው። ኢንክሪዚንግ ሰች ሰብስታንቲቭ ኦዲት ፕሮሲጀሮችን ማድረግ እንደዚህ አይነት ነገሮችን በቀላሉ ለማየት ስለሚረዳን ማለት ነው። ነገር ግን ጀስት አድቨርስ ኦፒኒየንን ኢሹ ለማድረግ የሚያበቃ ነገር አይደለም ነው። ኦኬ አክቹዋል ማቴሪያል ሚስቴትመንት የለውም፣ ግን ኢንተርናል ኮንትሮል ላይ ዊክነስ አለን የተባለው። ስለዚህ ትክክለኛ መልሳችን ምንድነው መሆን ያለበት ከተባለ ኢንክሪዝ ኦዲት ፕሮሲጀር ኦን ሬቨኑ፣ አስፈላጊ የሚባሉ ኦዲት ፕሮሲጀሮችን መጨመር ትክክለኛ ኦዲተሩ መውሰድ ያለበትና ኮንሲደር ማድረግ ያለበት ጉዳይ ይሆናል ማለት ነው። ኦኬ እንጂ ሙሉ በሙሉ በቀጥታ አድቨርስ የሚባል ኦፒኒየን ማድረግ የለበትም። ኦኬ ምክንያቱም አክቹዋል የሆነ ማቴሪያል ሚስቴትመንት ስለሌለ ዊክነስ አለን የተባለው እንጂ ማቴሪያል ሚስቴት ተደርጓል ስላልተባለ ትክክለኛ መልሳችን ለ53ኛው ጥያቄ ኤ ይሆናል ማለት ነው። ዌል 54ኛውን ጥያቄ ስንመለከት during an audit which of the following provides direct evidence of the existence of asset? ከሚከተሉት መካከል ማለት ነው በኦዲት ስናድርግ አንድ አሴት መኖሩን አለመኖሩን ፊክስድ አሴት በተለይ ታንጂብል ምንላቸው ፊክስድ አሴቶች ምንላቸው ማለት ነው መኖሩን አለመኖሩን ኤግዚስት ማድረጉን አለማድረጉን በምንድነው ክሮስ ቼክ የምናደርገው ነው። እንደ ኤቪደንስ ሊቆጠር የሚችለው የትኛው ነው የሚለን? ኤ ቫውቸሪንግ፣ ቢ ኮንፈርሜሽን፣ ሲ ኦብዘርቬሽን፣ ዲ አናሊቲካል ሪቪውስ ነው የሚለን። እንግዲህ ይሄንን ለመመለስ እያንዳንዱ ትርጓሜያቸው ምንድነው የሚለውን ነገር ማወቅ ያስፈልጋል። ስለ ቫውቺንግ ስናወራ ስለ ቫውቸር ስናወራ እንደ ደረሰኝ እንደማለት ነው፣ ጀስት ላይክ ሪሲትስ እንደምንለው። ስለዚህ አንዳንድ ጊዜ የተመዘገቡ ትራንዛክሽኖች ዊዝን ሳፖርቲንግ ዶክመንት መኖሩን አለመኖሩን ማረጋገጥ አለብን። ኦኬ እንደው ትራንዛክሽን ሃፕን አድርጎ ኦከር አድርጎ ዊዝን ሶርስ ዶክመንት ኤቪደንስ ከሌለን ችግር ስላለ ማለት ነው። ስለዚህ የኤ ምርጫ ስለ ኦከራንስ ወይም ስለ ቫሊዲቲ ነው የሚያወራው እንጂ ስለ ፊዚካል ኤግዚስተንስ ነው አያወራም። አንድ ድርጅት የሸጠውን ፕሮዳክት ወይ የገዛውን ፕሮዳክት ማለት ነው በተለያዩ የቮቸር ተጠቅሞ ማለት ነው ቢመዘግብ ያ የተመዘገበው አሴት እውነት አሁን አለ ወይ ብለን ብናይ ሊኖርም ላይኖርም ይችላል። ይሄኛው በቀጥታ ሊያመሳክርልን አይችልም። ሁለተኛ ኮንፈርሜሽን ነው። ኦኬ ከሶስተኛ ወገን ከተለያየ አካላት ማለት ነው ከካስተመር ሊሆን ይችላል ወይም ከተለያዩ ሰፕላየሮች ባንክስ ሊሆን ይችላል ማረጋገጥ ኮንፊርም ማድረግ። ይሄኛውም በተመሳሳይ ስለ ተለያዩ ነገሮች ልናይበት እንችላለን እንጂ ፊዚካል ኤግዚስተንሲውን እያንዳንዱ ነገር መኖሩን የተረጋገጠ ዳይሬክት የሆነ ቀጥታ ኤቪደንስ ላይ ሰጠን ይችላል። ሲ ምንድነው የሚለው? ኦብዘርቬሽን ነው። ምልከታ ማድረግ ኦዲቱ መመልከት ይችላል። ምልከታ ቢያደርግ ግን ዳይሬክት የሆነ ኤቪደንስ ማግኘት ይችላል። ኦኬ ዳይሬክት ኤቪደንስ በቀጥታ
ኤግዚስተንስ ኦፍ አሴትስ መኖሩን አለመኖሩን ማረጋገጥ ይችላል ማለት ነው። አናሊቲካል ሪቪው የምንለውም ደግሞ የተለያዩ ሪሌሽንሺፕ ትሬንድ ጋር ሬሾ አናሊሲሶችን መመልከት ኢንዳይሬክት የሆነ ኤቪደንስ ነው እንጂ የሚሰጠው ዳይሬክት የሆነ ኤቪደንስ ኦፍ ኤግዚስተንስ አይሰጠውም። ስለዚህ ከተዘረዘሩ ምርጫዎች መካከል ለ54ኛው ጥያቄ ትክክለኛ መልስ የሚሆነው ማን ይሆናል ማለት ነው? ጀስት ኦብዘርቬሽን የሚለው ሲ ማለት ነው ትክክለኛ መልስ መሆን ይችላል ማለት ነው። ኦኬ ኦብዘርቬሽን ትክክለኛ መልስ መሆን ይችላል ማለት ነው። 16ኛ ጥያቄ in public sector accounting what is the role of budgetary control? A. To ensure expenditure do not exceed budget authorization and to monitor fiscal discipline. B. To maximize government revenue. C. To replace financial reporting. D. To set tax rate. እንግዲህ በፐብሊክ ሴክተር አካውንቲንግ ማለት ነው የበጀታሪ ኮንትሮል ሮል ምንድነው? መሰረታዊ የሆነ ሮሉ ጥቅሙ ነው የተባለው። ኦኬ ፐብሊክ ሴክተር ማለት ምን ማለት ነው የሚለውን አንደርስታንድ ማድረግ ያስፈልጋል። ሶ በጀታሪ ኮንትሮል ኢን ፐብሊክ ሴክተር ስንል ብዙ ጊዜ ፕላንድ በጀት መጠቀም ዊዝን ኮምፔር ዊዝ ዋት አክቹዋል ኤክስፔንዲቸርስ ኤንድ ሬቨኑ የታቀደ በጀት አለ፣ የታቀደ ገቢ አለ። ሶ መጨረሻ ላይ ሁለቱን ነገሮች እናደርጋለን ኮምፔር ኤንድ ኮንትራስት እናደርጋለን። በጀታሪ ኮንትሮል አንዱ የሚጠቅመው ፐብሊክ ሴክተር ላይ ለዚህ ነው። ኦኬ ስለዚህ ስፔንዲንግን በተለይ ወጪን በተመለከተ ዊዝን አውቶራይዝድ ሊሚት ላይ መቀመጥ አለበት። ፊዚካል ዲሲፕሊን እንደ አካውንታቢሊቲ ትራንስፓረንሲ እንዲኖር ይረደናል። በተለይ በጀታሪ ኮንትሮል መኖሩ ማለት ነው። ሶ የመጀመሪያው ምርጫ ለምሳሌ ቱ ኢንሹር ኤክስፔንዲቸር ይልና ምን ይላል? ኦኬ ቱ ኢንሹር ኤክስፔንዲቸር ዱ ኖት ኤክሲድ በጀት አውቶራይዜሽን ቱ ሞኒተር ፊዚካል ዲሲፕሊን ይሄን ለማድረግ ይጠቅማል የሚለን በጣም ትክክል ነው። ቢጋ ምን ይላል? ቱ ማክሲማይዝ ገቨርንመንት ሬቨኑ በጀታሪ ኮንትሮል አንዱ የምንጠቀምበት መንገድ የመንግስትን ገቢ ለመጨመር አይደለም። ጀስት ማክሲማይዚንግ ሬቨኑ ኢዝ ብሮደር ዛን ፊዚካል ጎል አይደል? በጣም ብዙ የሆነ በስኮፕ ደረጃ እጅግ በጣም ሰፊ ነው። በጀታሪ ኮንትሮል ብቻ አይደለም። ሲጋ ያለው ቱ ሪፕለስ ፋይናንሻል ሪፖርቲንግ ይላል። ፋይናንሻል ሪፖርቲንግን ሪፕለስ ለማድረግ አይደለም በጀታሪ ኮንትሮል የምንጠቀመው። ይሄም ስህተት ነው። ዲጋ ያለው ምርጫን በተመሳሳይ ቱ ሴት ታክስ ሬት ይለናል። ሴቲንግ ታክስ ሬት ሰች ሌክስሌቲቭ ፋንክሽን አይደል? ህግ የሚያወጡ አካላት ናቸው ይሄን ነገር የሚሰሩት። ሶ በጀታሪ ኮንትሮል ላይ ያለ ነገር አይደለም። ስለዚህ ከተዘረዘሩ ምርጫዎች መካከል ትክክለኛ መልስ ሊሆን የሚችል ኤ ነው ማለት ነው። ሶ ኤ ምን ይላል? ቱ ኢንሹር ኤክስፔንዲቸር ዱ ኖት ሰች ኤክሲድ በጀታሪ አውቶራይዜሽን ኤንድ ቱ ሞኒተር ፊዚካል ዲሲፕሊን የሚለው ትክክለኛ መልስ መሆን ይችላል። 57ኛ ጥያቄ in corporate finance what is the primary goal of working capital management? በኮርፖሬት ፋይናንስ የፋይናንሻል የወርኪንግ ካፒታል ማኔጅመንት መሰረታዊ ፕራይመሪ ጎል ምንድነው ነው የሚለን። ኤ ማክሲማይዚንግ ሎንግ ተርም ኢንቨስትመንት፣ ቢ ኢንሹሪንግ ሰፊሽንት ሊኩዊዲቲ ቱ ሚት ሾርት ተርም ኦብሊጌሽን ኤንድ ኦፕሬቲንግ ኒድ፣ ሲ ሚኒማይዚንግ ከረንት አሴት፣ ዲ ማክሲማይዚንግ ዴት ፋይናንሲንግ ነው የሚለን። እንግዲህ ኮርፖሬት ፋይናንስ ላይ ወርኪንግ ካፒታል ማኔጅመንት ምንድነው የሚለውን ነገር መረዳት ያስፈልጋል። ሶ ወርኪንግ ካፒታል ማኔጅመንት ሞር ፎከስ የሚያደርገው የድርጅቱ ከረንት አሴት እና ከረንት ሊያቢሊቲ ነው። ኦኬ የአጭር ጊዜ ብድሮች አሉ፣ ኖርማሊ ከረንት አሴትስ ደግሞ የምንላቸው አሉ። እነዚህ ጋር ሞር ፎከስ የሚያደርግ ወርኪንግ ካፒታል እያል ብዙ ጊዜ እንጠራቸዋለን እነዚህ ሁለት ነገሮችን። ስለዚህ ዋና አላማው ምንድነው ከተባለ ቱ ኢንሹር ዋት ዘ ካምፓኒ ካን ሚት ሾርት ተርም ኦብሊጌሽን ዊዝን ዋት ከረንት አሴትስ ድርጅቱ ያለውን ከረንት አሴት ተጠቅሞ ያለበትን ከረንት ሊያቢሊቲ ወይም ደግሞ እዳ ምን ማድረግ ይችላል መክፈል ይችላል ወይ የሚለውን ነገር የምንለካበት ነው። አቬሌብል ነው ወይ ነው፣ ብቁ የሆነ ወርኪንግ ካፒታል የስራ ማስኬጃ ገንዘቦች አሉ ወይ ነው። ይሄንን የምናይበት ነው። ላይክ ለምሳሌ ከሳፕላየር ጋር ሳላሪ ግብር ምናምን ለመክፈል በቂ የሆነ ከረንት አሴት አለን ወይ? ዴይ ቱ ዴይ ኦፕሬሽን ስሙዝሊ ራን ማድረግ እንችላለን ወይ? ይሄን ለማድረግ በቂ የሆነ የስራ ማስኬጃ ገንዘብ አለ ወይ የሚለውን ነገር በቀላሉ የምንረዳበት ነገር ምን ይባላል? ወርኪንግ ካፒታል ማኔጅመንት ይባላል። ሶ ለምሳሌ ሎንግ ተርም ኢንቨስትመንት ይላል ኤ ምርጫ ጋር ያለው። ሎንግ ተርም ኢንቨስትመንት ካፒታል በጀቲንግ ነው እንጂ የወርኪንግ ካፒታል ጉዳይ አይደለም። ስለዚህ ስህተት ነው። ቢ ምን ይላል? ኢንሹሪንግ ሰፊሽንት ሊኩዊዲቲ ቱ ሚት ሾርት ተርም ኦብሊጌሽን ኤንድ ኦፕሬቲንግ ኒድስ ይላል። በጣም ትክክል ነው። የወርኪንግ ካፒታል ትልቁ መሰረታዊ ፕራይመሪ ጎሉ ምንድነው ከተባለ ድርጅቱ ያለበትን እዳ አጠቃላይ ነገር ማለት ነው ሾርት ተርም አሴቶችን ተጠቅሞ ሰፊሽንት ሊኩዊዲቲ ተጠቅሞ ካሽን አካውንት ሪሲቨብልን ተጠቅሞ ከበር ማድረግ ትልቁ የወርኪንግ ካፒታል ፕራይመሪ ጎል ነው። ሲ ሚኒማይዚንግ ከረንት አሴትስ ይለናል። ዊዛውት ኮንሲደሪንግ ሊኩዊዲቲ ኦፕሬሽኑ ሃርም ሊያደርግብን ይችላል። ምክንያቱም ከረንት አሴትን ምን ቀንስ ከሆነ ከረንት ሊያቢሊቲን ከበር ማድረግ አንችልም። ዴይ ቱ ዴይ ስራችንን ማስኬድ አንችልም። ሶ ትልቅ የሆነ ኢፌክት አለው።
ሚኒማይዚንግ ከረንት አሴት ዊዛውት ኮንሲደሪንግ ሊኩዲቲ የሚለው ማለት ነው አንዱ ነው። ሌላው ዲጋ ያለው ማክሲማይዚንግ ዴት ፋይናንሲንግ ነው የሚለን ይሄንን ነገር ለማድረግ ነው የሚለን ነው። ካፒታል ስትራክቸር ጋር የሚገናኝ ነው ከፋይናንሲንግ ጋር ከሌቨሬጅ ጋር የሚገናኝ ስለሆነ ትክክለኛ መልሳችን ለ57ኛው ጥያቄ ቢ ይሆናል ማለት ነው። ዌል ወደ 58ኛው ጥያቄ እንሂድ። which of the following best explain the primary purpose of what the conceptual framework in financial reporting? A. To prescribe specific accounting treatment for all transactions. B. To provide guideline for auditing standard. C. To establish objectives and qualitative characteristics of what financial reporting. D. To regulate tax reporting requirements ነው የሚለን። እንግዲህ 58ኛው ጥያቄ ምንድነው የሚለን which of the following best explain ነው የሚለን። ኦኬ best explain ስለምን ስለ ፕራይመሪ ፐርፐዝ ኦፍ ዋት ኮንሰፕቹዋል ፍሬምወርክ ነው የሚለን። እንግዲህ ኮንሰፕቹዋል ፍሬምወርክን በተመለከተ ኢንተርሚዲየት አካውንቲንግ ዋለ የመጀመሪያው ቻፕተር ላይ በደንብ ስላለ እዛ ጋር ብትመለከቱት ጥሩ ነገር ታገኙበታላችሁ። ለማንኛውም ፕራይመሪ ፐርፐዝ ኦፍ ኮንሰፕቹዋል ፍሬምወርክ ኢን ፋይናንሻል ሪፖርቲንግ በተለይ ምንድነው ከተባለ ብዙ ነገሮችን ይይዛል። የመጀመሪያው አንደርላይንግ ቲዮሪ ኤንድ ፕሪንሲፕልስ የሚባሉ ነገሮችን ይይዛል። ይሄንን ፕሮቫይድ ማድረግ ነው። ኮንሰፕቹዋል ፍሬምወርኩ ትልቁ ምንድነው ስራው ከተባለ ፐርፐዙ ከተባለ just providing such underlying theory and principles for preparing such financial statements ድርጅቶች የተለያዩ ፋይናንሻል ስቴትመንቶችን ለማዘጋጀት አስፈላጊ የሚባሉ ፕሪንሲፕሎችን መመሪያዎችን ፕሮቫይድ ማድረግ የኮንሰፕቹዋል ፍሬምወርክ አንዱ ጥቅም ነው፣ አላማ ነው። ሁለተኛው የተለያዩ ዲፋይን the objective of financial reporting useful information for decision making ምንላቸው አሉ። እያንዳንዱ መረጃ ዩስፉል መሆን አለበት፣ ፌስፉል ሪፕሬዘንት መደረግ አለበት፣ ሪፕሬዘንቴሽን መሆን አለበት፣ ሪሌቫንስ መሆን አለበት። እነዚህን ማሟላት አለበት። ኦኬ ኳሊታቲቭ ካራክተሪስቲክስ of what a given information ምንላቸው like relevance, faithful representation, comparability, understandability, such variability ኦኬ ቬሪፋይ መደረጉን አለመደረጉን ክሮስ ቼክ የምናደርግበት እነዚህ በሙሉ አንድ የኮንሰፕቹዋል ፍሬምወርክ ትልቅ ቫልዩ ሊሰጡ የሚችሉ ፐርፐዞች ናቸው። ስለዚህ ኮንሰፕቹዋል ፍሬምወርክን በተመለከተ ትክክለኛ መልሳችን ለ58ኛው ጥያቄ ማን ይሆናል? to establish the objective and qualitative characteristics of what financial reporting የሚለው ሲ ማለት ነው ትክክለኛ መልስ መሆን ይችላል። እነዚህ በጣም መሰረታዊ የሚባሉ ነገሮች ናቸው። ኦኬ እነዚህ በጣም መሰረታዊ የሚባሉ ነገሮች ናቸው ማለት ነው። doesn't such prescribe specific treatments ለምሳሌ for every transaction ኤ ጋር ያለው ምርጫ ለምሳሌ ለእያንዳንዱ ትራንዛክሽን ስፔሲፊክ አካውንቲንግ ነው የሚለን ነው። for every transaction auditing standard regulate ታክስ ላይ ይደረግ ይችላል። ኦኬ ለእያንዳንዱ for እያንዳንዱ ትራንዛክሽን ላይ ማለት ነው። ስለዚህ ይሄ ያፍርሰዋል። ለማንኛውም ትክክለኛ መልሳችን ሲ ነው። 59ኛ ጥያቄ which of the following best describe activity based costings ከሚከተሉት መካከል ኤቢሲ ኮስቲንግ ሲስተምን በደንብ ሊገልጽልን የሚችለው የትኛው ምርጫ ነው? ኤ allocating all overhead costs, setting all overhead costs evenly across all products. B assigning cost to products based on the activity required to produce them. C using variable costing only. D allocating fixed cost only to high volume products. እንግዲህ ኤቢሲ ኮስቲንግ ሲስተም ማለት የኮስት ኤንድ ማኔጅመንት አካውንቲንግ ዋን አምስተኛው እና የመጨረሻው ስድስተኛው ቻፕተር አካባቢ ያለ ቶፒክ ነው። እንግዲህ ኤቢሲ ኮስቲንግ ሲስተም ወይም ደግሞ አክቲቪቲ ቤዝድ ኮስቲንግ ሲስተም እንለው ሞር ፎከስድ የሚያደርገው ምን ላይ ነው ከተባለ ኦን አክቲቪቲ ዳት ድራይቭ ኮስትስ rather than what just spreading just overhead evenly ለሁሉም ለእያንዳንዱ ማኑፋክቸሪንግ ኦቨርሄድ ኮስትን ከማካፈል አሎኬት ከማድረግ ይልቅስ እያንዳንዱን አክቲቪቲ ላይ በወጣበት ወጪ እዛ ላይ ምን ማድረግ አሎኬት የማድረግ ስለ ኤቢሲ ኮስቲንግ ሲስተምስ ይባላል። ኦኬ ስለዚህ ኢንዳይሬክት ኮስት ወይም ደግሞ ማኑፋክቸሪንግ ኦቨርሄድ ኮስት የምንለውን ለእያንዳንዱ ፕሮዳክት ለእያንዳንዱ ሰርቪስ የምናወጣው ቤዝድ ኦን ዋት ዴር ኮንሰምፕሽን ኦፍ ዋት አክቲቪቲ በተጠቀመው ልክ ይሆናል እንጂ ዊዝን ኮመን የሆነ ለሁሉም ተመሳሳይ የሆነ ፕሪዲተርማይንድ ሬት ተጠቅመን ምን አናደርግም አሎኬት አናደርግም ማለት ነው። ሶ provide more accurate product costing ኤቢሲ ኮስቲንግ ሲስተም ከሚታወቅባቸው በጣም ብዙ ነገሮች መካከል አንዱ accurate የሆነ ፕሮዳክት ኮስቲንግ ሲስተም ፕሮቫይድ ለማድረግ ይረዳናል። ነገር ግን ኮስቲ ነው፣ ትንሽ ኮምፕሌክስ ነገር ስላለው ማለት ነው። ስለዚህ የተዘረዘሩ ምርጫዎችን ስንመለከት ለምሳሌ ኤ ምን ይላል? allocating all overhead cost evenly across all the products ነው የሚለው ለሁሉም ፕሮዳክቶች ተመሳሳይ የሆነ ማኑፋክቸሪንግ ኦቨርሄድ ኮስት አሎኬት ማድረግ ነው የሚለው ይሄ በጣም ስህተት ነው። ኦኬ ስህተት ነው። ኤቢሲ ኮስቲንግ ላይ ሳይሆን ትራዲሽናል ኮስቲንግ ነው ተመሳሳይ የሆነ ማኑፋክቸሪንግ ኦቨርሄድ ኮስት ለእያንዳንዱ ፕሮዳክት ተመሳሳይ የሆነ ኮስት አሎኬት የሚደረገው። ሶ ቢ assigning cost to product based on the activity required to produce them
እያንዳንዱን ፕሮዳክት ለማምረት ባወጣነው በተጠቀምነው ልክ ነው አሎኬት መደረግ ያለበት ስለሚል ይሄ ትክክለኛ መልስ መሆን ይችላል። ቤስት ዲስክራይብ የሚያደርገው ምርጫ ከተዘረዘሩት መካከል ማለት ነው ቢ ነው። ሲ ቫሪያብል ኮስቲንግ ኦንሊ ነው የሚለው ኖ ቫሪያብል ኮስቲንግ ኢግኖር ፊክስድ ኦቨርሄድ ነው የሚለው። ኤቢሲ ሁለቶችንም ኮንሲደር ያደርጋል። ሁለቱንም ፊክስድንም ቫሪያብልም ኮንሲደር ያደርጋል። ዲጋ ያለው ምርጫ አሎኬቲንግ ፊክስድ ኮስት ኦንሊ ነው የሚለን ይሄም በጣም ስህተት ነው። ስለዚህ ለ59ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌል ወደ 60ኛ ጥያቄ እንሂድ። what is the significance of the going concern assumptions in accounting? የጎይንግ ኮንሰርን አሳምፕሽን መሰረታዊ የሆነ ሲግኒፊካንቱ ጥቅሙ ምንድነው ነው? A it assumes the company will liquidate immediately. B it assumes the company will continue operation for the foreseeable future. C it assumes assets have zero residual value. D it assumes that all liabilities are due immediately. እንግዲህ አካውንቲንግ ውስጥ ከምናገኛቸው እጅግ በጣም መሰረታዊ ከሚባሉ ፕሪንሲፕሎች አሳምፕሽኖች መካከል የመጀመሪያውና አንዱ ትልቁ ጎይንግ ኮንሰርን አሳምፕሽን ነው። ኦኬ ፋንዳሜንታል አካውንቲንግ ፕሪንሲፕል ከምንላቸው ጎይንግ ኮንሰርን አሳምፕሽን አንዱ ነው። ስለዚህ ጎይንግ ኮንሰርን አሳምፕሽን ምንድነው የሚለው ነገር እንረዳ። ኦኬ ጎይንግ ኮንሰርን አሳምፕሽን ማለት ምን ማለት ነው? it assumes the business will continue operating for what long periods of time አንድ ድርጅት ለብዙ አመታት ይቆያል ይሰራል ተብሎ ይታሰባል። ይሄኛው ጎይንግ ኮንሰርን አሳምፕሽን ይባላል። በቀላሉ እንደጀመሩ ሊኩዊዴት ያደርጋሉ፣ ይፈርሳሉ፣ ባንክራፕሲ ያጋጥሟቸው እና አዘርስ ተብሎ አይታሰብም። ቢዝነስ ኦርጋናይዜሽን ፎር ሎንግ ፔሪድስ ኦፍ ታይም ኦፕሬት ያደርጋል ብለን ነው አስዩም የምናደርገው። ይሄ ደግሞ ምን ይዞ ይመጣል? ጀስት አሴት ቫሉዌሽን፣ ዲፕሪሲዬሽን፣ ፕሬዘንቴሽንስ ኦፍ ሊያቢሊቲን አንዳንድ ነገሮችን ይዞ ስለሚመጣ ጎይንግ ኮንሰርን አሳምፕሽን እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ without this assumption going concern assumption ከሌለ ፋይናንሻል ስቴትመንት ማዘጋጀትም when liquidation base ይከብደናል ማለት ነው። ስለዚህ ቀጣይነት ያለው ቢዝነስ መሆን አለበት የሚለው አንዱ አሳምፕሽን ይሄ ነው። ስለዚህ ትክክለኛ መልሳችን መሰረታዊ ጥቅሙ ምንድነው ከተባለ it assumes that the company will continue operations for the foreseeable futures for a long period of time የሚለው ነገር ትክክለኛ የጎይንግ ኮንሰርን አሳምፕሽንን ይገልጽልናል። 60ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌል 61ኛ ጥያቄ what distinguish public sector accounting from private sector accounting? A public sector accounting focus on profitability. B public sector accounting focuses accountability and budget compliance over profit. C public sector accounting does not require audit. D there is no difference ነው የሚላል። እንግዲህ ጥያቄው ስለ ፐብሊክ ሴክተር አካውንቲንግ እና ስለ ፕራይቬት ሴክተር ነው የተጠየቅነው። ፐብሊክ ሴክተር የምንላቸው የመንግስት ተቋማትን ሲሆኑ ፕራይቬት ሴክተር ደግሞ የማንኛውም ግለሰብ ተቋማት ምናምን ናቸው። በግለሰብ ደረጃ የሚተዳደሩ ከመንግስት ውጭ የሆኑ ተቋማት ናቸው። ስለዚህ ፐብሊክ ሴክተር አካውንቲንግ ዲፈር ፍሮም ሰች ፕራይቬት ሴክተር አካውንቲንግ መሰረታዊ ልዩነታቸው ምንድነው ከተባለ አንዱና ትልቁ ነገር በኦብጀክቲቭ ነው የሚለያዩት። ኦኬ ፕራይመሪ ኦብጀክቲቫቸው ሁለቶችን ልዩ ያደርጋቸዋል። ፐብሊክ ሴክተር ምንላቸው ፎከስ ኦን ዋት አካውንታቢሊቲ ተጠያቂነት አለ። የመንግስት ሴክተሮች ተጠያቂነት፣ ትራንስፓረንሲ፣ ስቲዋርድሺፕ ኦፍ ፐብሊክ ሪሶርስ የህዝብን ንብረት በአግባቡ መጠቀም፣ ትራንስፓረንሲ ግልጸኝነት፣ አካውንታቢሊቲ የሚባሉ ነገሮች አሉ። እንዲሁም ደግሞ ኮምፕላያንስ ዊዝ በጀትስ በተሰጣቸው ነው የሚሰሩት። ህግና ስርዓትን አክብረው መስራት አለባቸው። ፕሮፊት ኢዝ ኖት ዘ ሜን ጎል። ፐብሊክ ሴክተር ትርፍ የሚባል ነገር ዋና አላማቸው አይደለም። ዋና አላማቸው ምንድነው? ዌልፌር ኦፍ ዘ ፒፕል ነው። ኦኬ የህዝቡ ማህበራዊ ህይወት መቃናት፣ መስተካከል፣ የመንግስትን እያንዳንዱን አክቲቪቲ ኢፌክቲቭ በሆነ መንገድ ማስኬድ ነው እንጂ ፕሮፊት ዋና አላማቸው አይደለም። ወደ ፕራይቬት ሴክተር ስንመጣ ግን የግል ተቋማት ምንላቸው ፎከስ የሚያደርጉት ትርፍና ትርፍ ነው። ፕሮፊታቢሊቲ ነው። ፋይናንሻል ፐርፎርማንስ ፎር ኦነርስ ኦር ዋት ሼር ሆልደር ላይ ነው ሞር ፎከስ አድርገው የሚሰሩት ማለት ነው። ስለዚህ ትክክለኛ መልሳችን የፕራይቬት ሴክተር እና የፐብሊክ ሴክተር ልዩነት የትኛው ነው በደንብ ሊገልጽልን የሚችለው ካል ኦኬ ትክክለኛ ሊገልጽልን የሚችለው ቢ ነው። ለምሳሌ ኤን ተመልከቱ። ፐብሊክ ሴክተር አካውንቲንግ ፎከስ ኦን ፕሮፊታቢሊቲ ይላል። ይሄ በጣም ስህተት ነው። ፐብሊክ ሴክተር ፕሮፊታቢሊቲ ላይ ሞር ፎከስ ላይ ያድርጉ። ሲጋ ያለው ምርጫ ይው ፐብሊክ ሴክተር አካውንቲንግ ዳዝ ኖት ሪኳየር ኦዲት የመንግስት ተቋማት ኦዲት መደረግ የለባቸው ይላል። በጣም ስህተት ነው። ኦዲት መደረግ አለባቸው። ታዲያ ቢ ምንድነው የሚለው? ፐብሊክ ሴክተር አካውንቲንግ ሞር ኢንፋሲስ የሚሰጡት አካውንታቢሊቲ ተጠያቂነትና በጀት ኮምፕላያንስ ኦቨር ዋት ኮምፕላያንስ ላይ ነው። ፕራይቬት ሴክተር ደግሞ ፕሮፊት ሜጀርመንት ላይ ሞር ፎከስ ያደርጋሉ ነው የሚለን። ይሄ በጣም ትክክል ነው።
ስለዚህ ለ61ኛው ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌል ወደ 62ኛው ጥያቄ እንምጣ። which of the following best describe the objective of internal control? ከሚከተሉት መካከል ኢንተርናል ኮንትሮል ኦብጀክቲቭን በደንብ ኤክስፕረስ የሚያደርጉት ዲስክራይብ የሚያደርጉት የትኞች ምርጫዎች ናቸው? ኤ to ensure the company compliance only with tax law, B to provide reasonable assurance regarding the achievement of operational reporting and compliance objectives, C to eliminate all errors and fraud, D to increase company profits directly ነው የሚለው። እንግዲህ ስለ ኢንተርናል ኮንትሮል ስናወራ በጣም ብዙ ነገሮች አሉ። ኢንተርናል ኮንትሮል ማለት የውስጥ ቁጥጥር ማለት ነው። ፋንዳሜንታል አካውንቲንግ 1 5ኛው ቻፕተር ላይ አካውንቲንግ ፎር ካሽ ኤንድ ሪሲቨብል በሚለው ላይ ፍራውድ ኤንድ ኢንተርናል ኮንትሮል የሚል አለ። ስለዚህ ብዙ ጊዜ ድርጅቶች ያላቸውን አሴት ሴፍጋርድ ለማድረግ ለመጠበቅ ሲሉ የውስጥ ቁጥጥር ሊዘረጉ ይችላሉ። ስለዚህ ኢንተርናል ኮንትሮል ማለት that are actually formulated and implemented by the company to safeguard what the assets of the company የድርጅቱ ንብረቶችን ሀብቶችን ለመያዝ ሴፍጋርድ ለማድረግ እንዳይሰረቁ ለማድረግ እንዳይጭበረበሩ የሚይዙበት አንዱ የሚያወጡት ህግና ስርዓት ኢንተርናል ኮንትሮል ይባላል። የውስጥ ቁጥጥር ማለት ነው። ለምሳሌ segregations of duty ኃላፊነትን ነጣጥለው ሊሰጡ ይችላሉ። ዶክመንቴሽን ሊጠቀሙ ይችላሉ። ፕሪናምበርድ ሊጠቀሙ ይችላሉ። ኦኬ አካውንታቢሊቲ ሊዘረጉ ይችላሉ። ብዙ ነገሮች አሉ። ሌላው ኦፕሬሽናል ኤፊሺየንሲን በደንብ ፕሮሞት ያደርግልናል ኢንተርናል ኮንትሮል መኖሩ። ኮምፕላያንስ ዊዝ ላውስ ኤንድ ሬጉሌሽን ህግና ስርዓትን ተከትሎ የሚሰራ ሰራተኛ እንዲኖረን ያደርጋል። ስለዚህ ዋና ጉዳያችን እዚህ ጋር ማየት ያለብን ዳይ ፕሮቫይድ ሪዘነብል አሹራንስ ኖት አብሶሉት ጋራንቲ። ኢንተርናል ኮንትሮል ባይ ዲፎልት አብሶሉት የሆነ ጋራንቲ ሊሰጠን አይችልም፣ ግን ጀስት ሪዘነብል የሆነ አሹራንስ ሊሰጠን ይችላል። ኦኬ ሊሰጠን ይችላል። ስለዚህ which of the following is best ስለሚለን በደንብ ሊገልጽልን የሚችለው to provide such reasonable assurance regarding the achievement of operational reporting and compliance objectives የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ 62ኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ዌል ወደ 63ኛው ጥያቄ ስነድ an impairment loss is impairment loss ማለት ምን ማለት ነው? ኢንተርሚዲየት አካውንቲንግ ላይ በደንብ አለ። ኤ the amount by which the carrying amount of an asset exceeds its market value, B the amount by which the recoverable amount of an asset exceeds its carrying amount, C the amount by which the carrying amount of an asset exceeds its recoverable amount, D the amount by which the recoverable amount of an asset exceed what it is written down value ነው የሚለን። ስለዚህ ስለ ኢምፔርመንት ለማውራት ምንድነው ማድረግ ያለብን ርዕሰ ጉዳይ የሚለውን ነገር እንመልከት። ኦኬ እንግዲህ ኢምፔርመንት ሎዝ ማለት ምን ማለት ነው? ወይም ደግሞ ኢምፔርመንት ሎዝ መቼ ነው ኦከር የሚያደርገው ካል ኢምፔርመንት ሎዝ ኦከር የሚያደርገው when the carrying amounts or book values of an asset what exceed its recoverable amount የድርጅቱ አሴት ፊክስድ አሴት ያላቸው ኬሪንግ አማውንት ቡክ ቫልዩ ከሪከቨሬብል አማውንቱ ከበለጠ ኢምፔርመንት ሎዝ አለ ብለን ሪኮግናይዝ እናደርጋለን። ስለዚህ ኬሪንግ አማውንቱ ምን ሊሆን ይችላል? it is the value of an asset on the books የተመዘገበበት አሁን ላይ ያለው ቫልዩ ማለት ነው። ሪከቨሬብል አማውንት ስንል ደግሞ ሁለት ነገሮችን እናወዳድርና ከፍተኛውን እንወስዳለን። the higher of fair value and what value in use sale or what value in use ይሄን እናያለን። ባጭሩ ኢምፔርመንት ሎዝ ማለት የአንድ ድርጅት ፊክስድ አሴት ወይም ደግሞ ሀብት ባልተጠበቀ ሁኔታ ቫልዩ ሲቀንስ ምን ይባላል? ኢምፔርመንት ሎዝ ይባላል። ስለዚህ ኢፍ ኬሪንግ አማውንቱ ከሪከቨሬብል አማውንቱ ከበለጠ በቀላል አማርኛ ኢምፔርመንት ሎዝ አጋጥሟል ማለት ነው፣ ሪኮግናይዝ መደረግ አለበት። ይሄንን ምርጫ የሚገልጽልን የትኛው ነው ስንል ኦኬ ኢምፔርመንት ሎዝ አለ ማለት ነው። ዌል ወደ 64ኛው ጥያቄ ስንሄድ what is the primary objective of financial accounting as per international financial reporting standard? ኦኬ የፋይናንሻል አካውንቲንግ መሰረታዊ የሆነ ኦብጀክቲቭ ፕራይመሪ ኦብጀክቲቭ ምንድነው? ኤ to manage employee payroll, B to focus slowly on tax compliance, C to summarize and apply basic financial accounting terms for external user, D to provide information for internal decision making only ነው የሚለን። እንግዲህ የፋይናንሻል አካውንቲንግ መሰረታዊ የሆነ ኦብጀክቲቭ በኤፍአርኤስ ማለት ነው አንዱ የሚባለው just for external users ለኢንቨስተሮች፣ ለክሬዲተሮች፣ ለባንኮች and others ፕሮቫይድ ማድረግ ነው መረጃ።
ኦኬ ዩስፉል የሆነ ጠቃሚ የሆነ ፋይናንሻል መረጃ ለዲሲዥን ሜኪንግ ፐርፐዝ ማቅረብ ነው። ስለዚህ ሳማራይዚንግ ሰች ፋይናንሻል ትራንዛክሽን ኤንድ ፕሬዘንቲንግ ሰች ፋይናንሻል ስቴትመንት ትልቁ የሆነ ምናችን ነው ማለት ነው፣ ስራችን ነው ማለት ነው። ይሄ አንዱና ትልቁ ጉዳይ ነው። ስለዚህ ከተዘረዘሩት መካከል ማለት ነው ትክክለኛ መልስ ሊሆነን የሚችለው ማን ነው ማለት ነው? ቱ ሳማራይዝ ኤንድ አፕላይ ቤዚክ ፋይናንሻል አካውንቲንግ ተርምስ ፎር ኤክስተርናል ዩዘርስ የሚለው ሲ ጋር ያለው ምርጫ ትክክለኛ መልስ መሆን ይችላል ማለት ነው። ስለዚህ ትክክለኛ ሲ ቢ ይላል። አስተካክሉት። ትክክለኛ መልሳችን ሲ ይሆናል ማለት ነው። እስኪ 65ኛውን ጥያቄ እንመልከት። 65ኛው ጥያቄ ምንድን ነው የሚለን? In the accounting equation, what does asset is equals to liability plus equity represent? A. Revenue recognition. B. The base for financial statement. C. Only current asset. D. The double entry system. እንግዲህ 65ኛው ጥያቄ እኛ እንደምናውቀው ብዙዎቻችሁ እንደምታውቁት ቤዚክ አካውንቲንግ ኢኩዌሽን የምንለው አሴት ኢኳልስ ቱ ላያቢሊቲ ፕላስ ኦነርስ ኢኩዊቲ የምንለው ቀመርና ፎርሙላ ምንድነው ሪፕሬዘንት የሚያደርገው ነው የሚለን። እንግዲህ የአካውንቲንግ ኢኩዌሽን አሴት ኢኳልስ ቱ ላያቢሊቲ ፕላስ ኢኩዊቲ ወይም ደግሞ ሀብት እኩል ይሆናል ዕዳ ሲደመር አንጡራ ሀብት የምንለው ማለት ነው ብዙ ነገሮችን ሊይዝልን ይችላል። እጅግ በጣም መሰረታዊ የሚባል ነው። እነዚህ ቤዚክ አካውንቲንግ ኢኩዌሽንን ያልተረዳን ሰዎች ሌሎቹን ነገሮችን እንረዳለን ብሎ ማሰብ እጅግ በጣም ከባድ ነው። ሶ the accounting equation assets equals to liability plus equity ምንድነው ሪፕሬዘንት የሚያደርገው? just fundamental relationship in accounting መሰረታዊ የሚባሉ ነገሮችን shows what a company owns or asset ድርጅቱ ምን ያህል ሀብት እንዳለው ምን ያህል ደግሞ ዕዳ እንዳለው እንዲሁም ደግሞ አንጡራ ሀብት እንዳለው የምናይበት መንገድ ምን ይባላል? ቤዚክ አካውንቲንግ ኢኩዌሽንስ ይባላል ማለት ነው። ሶ ከባላንስ ሺት እና ስቴትመንትስ ኦፍ ፋይናንሻል ፖዚሽን ምንለውን ማለት ነው እንዲሁም ደግሞ ኢንካም ስቴትመንት የሌሎችንም ስቴትመንትስ ኦፍ ካሽ ፍሎው ለማዘጋጀት የቤዚክ አካውንቲንግ ኢኩዌሽን መጠቀም እጅግ በጣም አስፈላጊ ነገር ነው። ስለዚህ ለምሳሌ ኤ ምን ይላል? ፎር ሬቨኑ ሪኮግኒሽን ነው ሪፕሬዘንት የሚያደርገው ይለናል። ይሄ ስህተት ነው። የራሱን የቻለ ፕሪንሲፕል ስለሆነ ሬቨኑ ሪኮግኒሽን ፕሪንሲፕል የሚባል አለ። ቢጋ ያለው ግን it is the basis for financial statements የሚለው እጅግ በጣም ትልቅ ነገር ነው፣ መልስም ነው። ለምን ቤዚክ አካውንቲንግ ኢኩዌሽን የአንድን ድርጅት ፋይናንሻል ስቴትመንት ለማዘጋጀት እጅግ በጣም አስፈላጊ የሚባልና መሰረት የሚጥልልን ስለሆነ ነው። ከረንት አሴት ነው ይለናል። ከረንት አሴት ብቻ አይደለም ብዙ ፊክስድ አሴትንም ስለሚይዝ ማለት ነው። ዳብል ኢንትሪ ሲስተም ነው የሚለን ስህተት ነው። ዳብል ኢንትሪ ሲስተም ራሱን የቻለ ትርጓሜ ያለው ኦኬ ዳብል ኢንትሪ አሳምፕሽንስ ምንላቸው ፕሪንሲፕል ምንላቸው ዴቢት ኤንድ ክሬዲት የሚባል መኖሩን የምናሳይበት ነው። ለማንኛውም ለ65ኛው ጥያቄ ትክክለኛ መልሳችን ቢ the base for financial statement የሚለው ትክክለኛ መልስ መሆን ይችላል። ወደ 66ኛው ጥያቄ ስነድ an audit such engagement has material weakness identified in internal control over financial reporting. What type of opinion is most appropriate if its financial statements are otherwise fairly stated ነው የሚለን? A unqualified, B qualified, C adverse, D disclaimer opinions ነው የሚለን። እንግዲህ የ66ኛው ጥያቄ እንደምትመለከቱት ምንድነው የሚለው አንኦዲቱ አንድ ኦዲተር ኦዲት በሚያደርግበት ሂደት ጊዜ ማቴሪያል የሆነ ዊክነስ አጋጥሟል ኢንተርናል ኮንትሮል ኦቨር ፋይናንሻል ሪፖርቲንግ ላይ። ነገር ግን እያንዳንዱ ፋይናንሻል ስቴትመንት ግን በትክክል ላይ ተቀመጠው ግን ኢንተርናል ኮንትሮል ላይ ዊክነስ አለ ነው። በዚህ ሰዓት ኦዲተሩ ሪፖርት የሚያደርግ ያለበት የኦዲት ታይፕ ምን ይባላል ነው የሚለን። ኦኬ ስለዚህ ኦዲተሩ ኦሌሱሽ የሚያደርገው ሰፓሬት የሆነ ኦፒኒየን ነው ኦን ኢፌክቲቭነስ ኦፍ ኢንተርናል ኮንትሮል ከውስጥ ቁጥጥር ከስርዓት ከህግ አንጻርና ከፋይናንሻል ስቴትመንት አንጻር ለየብቻ ነው ሪፖርት የሚደረገው። አሁን ፋይናንሻል ስቴትመንቱ ፌርሊ ነው ፕሬዘንትድ የተደረገው የተቀመጠው ኦኬ ስለዚህ ስህተት የለበትም ማለት ነው። ማቴሪያል ዊክነስ የሚያሳየው ምን ላይ ነው? ጀስት ኮንትሮል ላይ ነው ወይም ደግሞ ኢንተርናል ኮንትሮሉ ላይ ነው። ስለዚህ ኦዲተሩ እነዚህን ኦፒኒዮኖችን ከተዘረዘሩት መካከል ማለት ነው መጠቀም ያለበት መውሰድ ያለበት የትኛው ነው ከተባለ አንኳሊፋይድ ኦፒኒየን ነው። ለምን? እያንዳንዱ ፋይናንሻል ስቴትመንት ማቴሪያል ሚስቴትድ ስላልሆነ ሁሉም ፋይናንሻል ስቴትመንት ላይ የተቀመጠው ዳታ ትክክል ነው። ትክክል ከሆነ ደግሞ ኦዲተሩ ኢሹ ማድረግ ያለበት አንኳሊፋይድ ኦፒኒየን መሆን አለበት ነው። ኢንተርናል ኮንትሮል ራሱን የቻለ ስለሆነ ማለት ነው። ዌል 67ኛ ጥያቄ a bond with a maturity of less than 1 year is classified as which of the following? A money market, B short term market instrument, C capital market, D 1 year market instrument። እንግዲህ ድርጅቶች ብዙ አይነት ቦንድ ሊኖራቸው ይችላል። በተለይ የረጅም ጊዜ የምንለውና የአጭር ጊዜ የምንለው ነው። ስለዚህ ቦንድ with a maturity of less than 1 year are typically classified as money market እየተባሉ ብዙ ጊዜ ይጠራሉ።
የተለያዩ ቦንድ ምን ማለት ነው የሚለውን ነገር በደንብ እናየዋለን። ኦኬ በተለይ ገንዘብ ለመበደር በምንፈልግበት ሰዓት ቦንድ ኢሹ ልናደርግ እንችላለን ማለት ነው። ኦኬ ቦንድ ኢሹ ልናደርግ እንችላለን። ሶ መኒ ማርኬት ኢንስትሩመንትስ አር ሾርት ተርም ደብት ሴኩሪቲ ዳት ሃቭ ሃይሊ ሊኩዊዲቲ ኤንድ ዋት ላው ሪስክስ የሚለው አንዱም ኤ ነው። ሌላው ደግሞ they are usually used for short term borrowings and lending including instruments like treasury bill, commercial paper, certificate of deposit and short term government or corporate bondን ኢሹ ለማድረግ እንጠቀምበታለን። ስለዚህ ከተዘረዘረው ምርጫው ምስ ለ67ኛ ጥያቄ ትክክለኛ መልስ የሚሆነው ማን ነው ማለት ነው? ኤ መሆን ይችላል ማለት ነው። ሶ 67ኛ ጥያቄ ኤ ብለን መስራት እንችላለን። 68ኛውን ጥያቄ ስንመለከት for which of the following fund would a government be least likely to record incumbrance in placing purchase order ነው የሚለን? ኤ ስፔሻል urban fund፣ ቢ ጀነራል ፈንድ፣ ሲ ካፒታል ፕሮጀክት ፈንድ፣ ዲ ኢንተርፕራይዝ ፈንድ ነው የሚለን። እንግዲህ ፈንድ ብዙ አይነት ፈንዶች አሉ። መሰረታዊ የሚባሉት ፈንድ በሶስት ይከፈላል። ገቨርንመንታል ፈንድ፣ ፕሮፕራይተሪ ፈንድ እና ፊዱሻሪ ፈንድ ብለን በሶስት እንከፍላቸዋለን። ኦኬ በሶስት እንከፍላቸዋለን። ገቨርንመንታል ፈንድ ደግሞ በውስጡ በብዙ መንገድ ሊከፈል ይችላል። ሶ እዚህ ከተዘረዘሩ ምርጫዎች መካከል እንግዲህ የተጠየቅነው ምንድነው የትኛው ፈንድ ነው? በተለይ ገቨርንመንታል ኦርጋናይዜሽን ላይ ማለት ነው ኢንካምፕራንስ የሚባል አካውንት አለ። ኢንካምፕራንስ ማለት የመንግስት ተቋማት ግዢ ለመፈጸም ኦርደር በሚያደርጉበት ሰዓት የሚመዘግቡት ጆርናል ኢንትሪ ላይ ኢንካምፕራንስ ተብሎ ከዛ ክሬዲት ላይ ደግሞ ሪዘርቭ ፎር ኢንካምፕራንስ ተብሎ ይመዘገባል። ኦኬ ስለዚህ ከገቨርንመንታል ፈንድ መካከል ማለት ነው ብዙ ጊዜ የማንጠቀመው ሪከርድ የማናደርገው የትኛው ነው የሚለን። ሶ in a governmental accounting incomes are typically recorded in the general fund in certain other governmental funds. Okay but they are usually not recorded in enterprise fund ማለት ነው። ብዙ ጊዜ በኢንተርፕራይዝ ፈንድ ማለት ነው አንመዘግብም። ገቨርንመንታል ፈንድ ላይ ግን ላይክ ጀነራል ፈንድ ላይ ኢንካምፕራንስ ብለን ምን እናደርጋለን እንመዘግባለን ማለት ነው። ሶ ከተዘረዘሩት ምርጫዎች መካከል ማለት ነው ትክክለኛ መልስ የትኛው ነው የሚሆነው? ዲ ኢንተርፕራይዝ ፈንድ። ሶ ኢንተርፕራይዝ ፈንድ ብዙ ጊዜ ፕሮፕራይተሪ ፈንድ ታይፕ እንለዋለን። የመንግስት ተቋማት ሆነው እንደ ቢዝነስ አክቲቪቲ እንደ ቢዝነስ ኦርጋናይዜሽን አክት የሚያደርጉ ስራ የሚሰሩ ድርጅቶች ናቸው። እነዚህ ድርጅቶች የሚጠቀሙት ጀስት ምን ይባላል? ጀስት ፕሮፕራይተሪ ፈንድ እንለዋለን። ኢንካምፕራንስ ብዙ ጊዜ የለም ማለት ነው። ሶ ትክክለኛ መልሳችን ለ68ኛው ጥያቄ ማን ይሆናል ማለት ነው? ዲ ይሆናል ማለት ነው። ዌል 69ኛን ጥያቄ ስንመለከት the first company purchased land for what $12,000 ይለናል። the payment is made by issuing the 1200 share of common stocks within $10 each. the proper journal entry for this transaction would be ነው የሚለን። 69ኛ ጥያቄ ላይ ምርጫዎች አሉ። ላንድ በ12000 ዴቢት መሆን አለበት። then ካሽ በ12000 ክሬዲት፣ ቢ ላንድ በ12000 ዴቢት አካውንት ፔብል በ12000 ክሬዲት፣ ሲ ኮመን ስቶክ በ12000 ዴቢት ላንድ በ12000 ክሬዲት መሆን አለበት ይለናል። ዲ ላንድ በ12000 ዴቢት ኮመን ስቶክ በ12000 ክሬዲት መሆን አለበት ነው የሚለን። እንግዲህ 69ኛ ጥያቄ ፋስት የሚባለው ካምፓኒ መሬት በ12000 ገዝቷል። ኦኬ ይሄንን ክፍያ ደግሞ ለመክፈል ሼር ነው ኮመን ስቶክ የሚባል 1200 ሼር በ$10 ማለት ነው ኢሹ አድርጓል። ስለዚህ ትክክለኛ ጆርናል ኢንትሪ ላይ ስንመዘግበው ምንድነው የሚሆነው የሚለው ነገር እኔ በመጀመሪያ payments made by issuing 1200 ሼር within $10 ብር within dollar። ስለዚህ ይሄንን ስንመለከት እንግዲህ ፓይመንቱ ወይም ክፍያ የተፈጸመው 1200 ሼር ኢሹ በማድረግ ነው። እያንዳንዱ ሼር ያለው ዋጋ ደግሞ 10 ብር ነው ወይም ደግሞ $10 ነው። ስለዚህ 1200 ሲባዛ በ10 ስናደርገው አጠቃላይ ስንት ይሆናል ማለት ነው? ኦኬ 12000 ይሆናል ማለት ነው። አካውንቲንግ ትሪትመንቱ እንዴት ነው? ላንድ ወይም መሬት ዴቢት ነው አሴት ስለሆነ በ12000 እንዲሁም ደግሞ ኮመን ስቶክ ወይም ደግሞ ኦርዲናሪ ሼር ብለን ደግሞ በክሬዲት ሳይድ በኩል በ12000 እንመዘግባለን ማለት ነው። ስለዚህ ትክክለኛ ጆርናል ኢንትሪ ላይ ማለት ነው የምንመዘግበው 69ኛው ጥያቄ ላይ ትክክለኛ መልስ ሊሆን የሚችለው ዲ ይሆናል ማለት ነው። ዌል 70ኛ ጥያቄ እንመልከት። which of the following financial statement is generally prepared first? ከሚከተሉት መካከል የትኛው ፋይናንሻል ስቴትመንት ነው ቀድሞ መዘጋጀት ያለበት? ኤ ባላንስ ሺት፣ ቢ ስቴትመንትስ ኦፍ ካሽ ፍሎው፣ ሲ ኢንካም ስቴትመንት፣ ዲ ስቴትመንትስ ኦፍ ሪተርን ዳርኒንግ። እንግዲህ ድርጅቶች ብዙ አይነት ፋይናንሻል ስቴትመንት ሊያዘጋጁ ይችላሉ። ከሚያዘጋጁት ፋይናንሻል ስቴትመንት ግን የመጀመሪያው ፋይናንሻል ስቴትመንት መዘጋጀት ያለበት ኢንካም ስቴትመንት ነው። ኢንካም ስቴትመንት which summarize the revenue and expense of what a business organization at the end of the year during the period ያለው ነገር ያሳያል። የአንድን ድርጅት ገቢና ወጪ በአመት በወር እንዲሁም ደግሞ በተለያየ
የታይም ፔሪድ ውስጥ ማለት ነው የሚያሳይልን ምን ይባላል? ኢንካም ስቴትመንት ይባላል። ኢንካም ስቴትመንት ረቨኑ ማይነስ ኤክስፐንስ እዚህ ካልስቱ ኔት ኢንካም ኦር ኔት ሎዝ ብለን የምንሰራው ስለሆነ ቀድሞ መዘጋጀት ያለበት የገቢና ወጪ መግለጫ ይሆናል ማለት ነው ኢንካም ስቴትመንት የምንለው። ከዛ በኋላ ቀጥሎ የሚመጣው ስቴትመንት ኦፍ ሪተርን ኤርኒንግ ነው። ከዛ ቀጥሎ የሚመጣው ምንድነው? ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት ነው። ከዛ በኋላ ደግሞ የመጨረሻ ላይ ስቴትመንት ኦፍ ካሽ ፍሎ ማዘጋጀት እንችላለን ማለት ነው። ስለዚህ ስቴትመንት ኦፍ ሪተርን ኤርኒንግ ጀስት ስታርስ ዊዝ ቢጊኒንግ ሪተርን ኤርኒንግ ስላለው ማለት ነው አድ ኔት ኢንካም ብለን ስለምንሄድ ዲቪደንድን ቀንሰን የምናዘጋጀው ስቴትመንት ኦፍ ሪተርን ኤርኒንግ ስቴትመንት ኦፍ ኦነርስ ኢኩዊቲ እያለ ብዙ ጊዜ እንጠራዋለን። ባላንስ ሺት ደግሞ ጀስት ኢንዲንግ ሪተርን ኤርኒንግን ፍሮም ስቴትመንት ይወስድና ይዘጋጃል። ሶ ስቴትመንት ኦፍ ካሽ ፍሎ ደግሞ መጨረሻ ላይ ነው ብዙ ጊዜ የሚዘጋጀው ቢጊኒንግ እና ኤንዲንግ ካሽ ቫልዩን ለማሳየት ማለት ነው። ለማንኛውም ትክክለኛ ምርጫችን ኢንካም ስቴትመንት ቀድሞ መዘጋጀት ያለበት ፋይናንሻል ስቴትመንት ነው። ሲ ይሆናል ማለት ነው ለሰባኛው ጥያቄ። 71ኛ ጥያቄ in a normal trading circumstance which of the following would not be found in a partner current account? ኦኬ በኖርማል የትሬዲንግ ሰርከምስታንስ መካከል ማለት ነው የትኛው አካውንት ነው ብዙ ጊዜ በፓርትነር ከረንት አካውንት የማይገኘው? ፓርትነርሺፕ አካውንቲንግ ላይ በደንብ የታወቀ ቃል ነው። ኤ ድራዊንግ ላል፣ ቢ ሳላሪ፣ ሲ ጉድዊል፣ ዲ ኢንተረስት ኦን ድራዊንግስ ነው የሚለን። እንግዲህ ፓርትነር ስንል እንግዲህ አንድን ፓርትነርሺፕ የሽርክና ማህበርን የሚመሰርቱ ግለሰቦች ፓርትነር እየተባሉ ብዙ ጊዜ ይጠራሉ። ብዙ አካውንቶች ሊኖራቸው ይችላል። አንዱ ድራዊንግ ነው። ድራዊንግ ማለት እነዚህ ፓርትነሮች የተለያየ ገንዘብ ወይም ከፓርትነሩ ሊያወጡ ከፓርትነርሺፑ ከድርጅታቸው ከሽርክና ማህበሩ ሊያወጡ ይችላሉ። ስለዚህ ሳላሪ፣ ኢንተረስት ምናምን ክፍያዎች ካሉ ገንዘብ ሊያወጡ ይችላሉ። ይሄ የተለመደ ቃል ነው። ኢንተረስት ኦን ድራዊንግ ክፍያ ምናምን ወለድ ሊወረው ስለሚችል ኢንተረስት ፓይመንት ከተገናኝቶ ማለት ነው። ይሄም አንዱ ነው። ጉድዊል የምንለው ነገር ግን ጀስት በእያንዳንዱ ፓርትነር ከረንት አካውንት ላይ ላይገኝ የሚችል ነው። ሃውኤቨር ከጉድዊልስ የምንለው ሃውኤቨር ኢት ኢዝ አን አሴት ኦፍ ዘ ፓርትነርሺፕ ቢሆንም የአንድ ድርጅት ሀብት ኢንታንጂብል አሴት ቢሆንም ጉድዊል በቀላሉ ግን በአድሚሽን እና ሪቫሉሽን ጊዜ ማለት ነው ጀስት አጀስት ሊደረግ የሚችል ሊሆን ይችላል ጉድዊልን እንጂ በቀላሉ ልናቀው አንችልም። ጉድዊል መኖሩን አለመኖሩን የምናቀው መቼ ነው? አዲስ ፓርትነር ድርጅቱን መቀላቀል ቢፈልግ በቀላሉ ምን ማድረግ እንችላለን? ጉድዊል መኖሩን አለመኖሩን ክሮስ ቼክ አድርገን ቫልዩ ልንሰራለት እንችላለን። ስለዚህ በኖርማል ትሬዲንግ ሰርከምስታንስ ወቅት ማለት ነው ጉድዊል ጀስት ፋውንድ ማድረግ አንችልም። ለማንኛውም ትክክለኛ መልሳችን 71ኛው ጥያቄ ሲ ነው። when ወደ 72ኛ ጥያቄ ሲኔድ a company sells an old piece of equipment for $5,000 each. The book value of the equipment sold is $4,500. Under indirect method the gain of $500 would affect ነው የሚለን A operating activity section, B investing activity section, C financing activity section, D not to the financial statement ነው የሚለን። እንግዲህ ድርጅቶች ይሄ ድርጅት ማለት ነው ኢኩዊፕመንት አለው። ይሄ ኢኩዊፕመንት አጠቃላይ የተሸጠው $5,000 ነው። ቡክ ቫልዩ ደግሞ $4,500 ነው ያለው። ኦኬ $5,000 የሚያወጣ ኢኩዊፕመንት $4,500 የሚያወጣ ኢኩዊፕመንት የተሸጠው $5,000 ነው። ስለዚህ $500 ጌን አለው። ስለዚህ በኢንዳይሬክት ሜተድ እንደምታስታውሱት ኢንተርሚዲየት አካውንቲንግ ላይ ስቴትመንትስ ኦፍ ካሽ ፍሎው ለመስራት አንዱ ዳይሬክት ሜተድ፣ ሁለተኛው ኢንዳይሬክት ሜተድ ነው። ኢንዳይሬክት ሜተድ ሁሌም ስንሰራ የምንጀምረው ከኔት ኢንካም ተነስተን ነው ወደ ኋላ የምንሄደው። ኦኬ ኔት ኢንካም ፍሮም ኦፕሬቲንግ አክቲቪቲ ተነስተን ነው የምንሄደው። ስለዚህ ጌን ኦን ሴል ኦፍ ኢኩዊፕመንት ላይ $500 ኔት ኢንካምን ባይ ዲፎልት ላይ ኢንክሉድ ስለተደረገ ኦኬ መቀነስ አለበት ነው አሁን አጀስትመንት ስንሰራ። ስለዚህ እቺ $500 ጌንን ከኔት ኢንካም ላይ ከኦፕሬቲንግ አክቲቪቲ ላይ ቀንሰን ምን እናደርጋለን? ኦቨርስቴት እንዳይሆን ማለት ነው ማስተካከል አለብን። ስለዚህ አክቹአል ካሽ ሪሲቭድ ያደረግነው አጠቃላይ 5,000 ግን ሪፖርት መደረግ ያለበት ኢንቨስቲንግ አክቲቪቲ ላይ ነው። ካሽ ኢንፍሎ ፍሮም ዋት ኢንቨስቲንግ አክቲቪቲ። ምክንያቱም ፊክስድ አሴትን የተለያዩ ቋሚ ንብረቶችን ሽጠን ገንዘብ ስላገኘ ኢንቨስትመንት ወይም ደግሞ ኢንቨስቲንግ አክቲቪቲ እየተባለ ይጠራል። ስለዚህ ትክክለኛ መልሳችን ለ72ኛው ጥያቄ ማለት ነው አፌክት ሊያደርግ የሚችለው እቺኛው $500 ኦፕሬቲንግ አክቲቪቲ ነው። ምክንያቱም ኔት ኢንካም ላይ ባይ ዲፎልት ኢንክሉድ ስላደረግነው ማለት ነው። 73ኛ ጥያቄ which of the following statement is not true about preferred stock ነው የሚለን። ከሚከተሉት መካከል ስለ preferred stock ትክክል ያልሆነው የትኛው ነው ነው የሚለን። A
the rate of dividend is usually fixed. B, stockholder always have a voting right. C, stockholder usually have a preference as to assets upon liquidations of the corporation. D, stockholders usually have a preference as to dividends ነው የሚለን። እንግዲህ ስቶክ ፕሪፈርድ ስቶክ ሊሆን ይችላል፣ ኮመን ስቶክ ሊሆን ይችላል። ፕሪፈርድ ስቶክ ደግሞ በብዙ መንገድ ሊከፈል ይችላል። ግን ፕሪፈርድ ስቶክ ከሚታወቅባቸው በጣም መሰረታዊ ነገሮች መካከል አንዱ ማለት ነው ዩዥዋሊ ዲቪደንድ ፊክስድ ነው የሚያገኘው። በየአመቱ ተመሳሳይ የሆነ የትርፍ ክፍፍል ወይም ዲቪደንድ ያገኛል። ቮቲንግ ራይትን በተመለከተ ግን ፕሪፈረንስ ሼር ሆልደሮች የመምረጥና የመመረጥ መብት የላቸውም እንደ ቦርድ ኦፍ ዳይሬክተር ለመሆን ማለት ነው። ስለዚህ ይሄ ኖት ትሩ ስለሚል ስቶክሆልደር ኦልዌይስ ሃቭ የሚለው ምርጫ ስለሚያፈርሰው ይሄ መልስ ሊሆን አይችልም ቢጋ ያለው። ሊኩዊዴሽን ፕሪፈረንስን በተመለከተ ፕሪፈረንስ ሼር ሆልደሮች ዩዥዋሊ ከኮመን ስቶክሆልደሮች ቀድመው ጀስት የማግኘት መብት አላቸው። ትክክል ነው። ኦኬ ትክክል ነው። ዲጋ ያለው ዲቪደንድ ፕሪፈረንስ የሚለውም ከማንኛውም ኮመን ስቶክሆልደሮች ቀድመው የማግኘት መብት አላቸው። ስህተት የሚሆነው ግን ማን ነው? ቢ ስቶክሆልደርስ ኦልዌይስ ሃቭ ቮቲንግ ራይት ስለሚል ስቶክሆልደርስ ምንላቸው እነዚህ የፕሪፈረንስ ወይም ደግሞ የፕሪፈርድ ስቶክ ባለቤቶች ማለት ነው። ፕሪፈረንስ ሼር ሆልደርስ ምንላቸው ማለት ነው። እነሱ የመምረጥም የመመረጥም መብት የላቸውም። 73ኛው ጥያቄ ትክክለኛ መልሳችን ስህተት የሆነው ማን ነው ስለሚለን ቢ ትክክለኛ መልስ መሆን ይችላል። 74ኛ ጥያቄ any unpaid dividend is carried forward to the future period for which type of stock? A common stock, B cumulative preferred stock, C non cumulative, D all of the above ነው የሚለን። እንግዲህ አንድ ቦርድ ኦፍ ዳይሬክተር የአንድ ድርጅት ቦርድ ኦፍ ዳይሬክተር ዲቪደንድ ዲክሌር አድርጎ ካልተከፈለ ይህንን ያልተከፈለ ዲቪደንድ ወደፊት እንዲከፈል ፎርዋርድ እንዲደረግ የሚደረገው በየትኛው ስቶክ ታይፕ ነው የሚለን። እንግዲህ ቅድም እንደነገርኳችሁ ኮሙላቲቭ ፕሪፈርድ ስቶክ የሚባሉት የፕሪፈርድ ስቶክ አይነቶች ሆነው ወይም ደግሞ የኮሙላቲቭ ፕሪፈርድ ስቶክስ ማለት ነው በቀላሉ ዲቪደንድ ዲክሌር ተደርጎ ነገር ግን ድርጅቱ በተለያየ ምክንያት በዚህ አመት ካልከፈለ ዘንድሮ ማግኘት የሚገባቸውን ዲቪደንድ በሚቀጥለው አመት ማግኘት ይችላሉ አለባቸው። ይሄ ምን ይባላል? ኮሙላቲቭ ማለት እንደምታውቁት እንግዲህ ያልተከፈለው በሙሉ ወደ አንድ እየተደመረ ወደፊት እንዲከፈል ማድረግ ነው። ይሄ ኮሙላቲቭ ይባላል ማለት ነው። ነን ኮሙላቲቭ የምንላቸው ግን አንፔድ ዲቪደንድ ኖት ኬሪ ፎርዋርድ ያልተከፈለ ዲቪደንድ ካለ ወደ ፊት አይተላለፍም። ለምሳሌ 2017 ላይ ያልተከፈለ ዲቪደንድ ቢኖር ወደ 2018 አይሸጋሸግም፣ ትራንስፈር አይሆንም። ኮሙላቲቭ ከሆነ ግን ያልተከፈለ ያንዳንዷ ዲቪደንድ ወደዚህ አመት ትራንስፈር እየሆነ እንዲከፈል ይደረጋል ማለት ነው። ኮመን ስቶክስ ቅድም እንደነገርኳችሁ ዲቪደንድ ዲክሌር ከተደረገ በኋላ ማለት ነው ፕሪፈርድ ስቶክ ሆልደሮች ካገኙ በኋላ የሚያገኙ ኖርማሊ ኦርዲናሪ ሼርስ ምንላቸው የአክሲዮን አይነቶች ናቸው። ስለዚህ 74ኛው ጥያቄ ትክክለኛ መልሳችን ቢ ኮሙላቲቭ ፕሪፈርድ ስቶክስ ይሆናል ማለት ነው። 75ኛ ጥያቄ which element of the financial statement does the International Accounting Standard Board conceptual framework define as a present obligation? IFRS a present obligations of the entity arising from what? Past events and what? The settlement of what which was expected to result an outflow from the entity of resource ብሎ የሚገልጸው የትኛውን ነው የሚለን? A asset, B liability, C equity, D income ነው የሚለን። እንግዲህ በኮንሰፕቹዋል ፍሬምወርኩ ላይ ከተቀመጡት መካከል እንግዲህ አሴት የራሱ ትርጓሜ ያለው፣ ሊያቢሊቲም የራሱ ትርጓሜ ያለው፣ ኢኩዊቲም ኢንካምም የራሳቸው ትርጓሜ ያላቸው። እንደምታውቁት አሴት ወይም ሀብት ማለት it is a resource controlled by the entity or the company from which future economic benefits are expected. አሴት ወይም ደግሞ ሀብት ማለት የአንድ ድርጅት ንብረት ወይም ፕሮፐርቲ ሆኖ ወደፊት ጥቅም ሊሰጥ የሚችል እንዲሁም ደግሞ በባለፈ ግብይትና ትራንዛክሽን ላይ የተመሰረተ በአንድ ድርጅት ኮንትሮል ሊደረግ የሚችል ሪሶርስ አሴት እንለዋለን። ሊያቢሊቲ ማለት ደግሞ it is what such present obligations arising from what past events ባለፈ ላይ በተፈጸመ ግብይትና ብድር ላይ ዛሬ ላይ ድርጅቱ መክፈል የሚገባውና የሚገደድበት እዳ present obligation ማለት ነው። ፊውቸር የሆነ ካሽ አውትፍሎው ይዞ ሊመጣ የሚችል ሪሶርስ አውትፍሎው ይዞ ሊኖረው የሚችል ሊያቢሊቲ ይባላል ነው። ስለዚህ እዚህ ጋር የተጠየቅነው ይሄኛው ነው። which one of the following ልና it is a present obligation የሚል ጥያቄ ስላለው ከላይ ሊያቢሊቲ ትክክለኛ መልስ ይሆናል። ኢኩዊቲ እንደምታውቁት it is such residual interest in assets after deducting liability አንድ ድርጅት ካለው ሀብት ላይ
አጠቃላይ ያለበትን ዕዳ ቀንሶ የሚቀረው ኢኩዊቲ ይባላል። አንጡራ ሀብት እየተባለ ብዙ ጊዜ ይጠራል። ኢንካም እንደምታውቁት ኢኮኖሚካል ቤኔፊት ለአንድ ድርጅት የሚያመጣ የአንድን ድርጅት ኢኩዊቲ እንዲሁም አሴት ሊጨምርልን የሚችል አካውንት ነው። ለማንኛውም ለ75ኛው ጥያቄ ትክክለኛ መልሳችን ሊያቢሊቲ ወይም ደግሞ ዕዳ ይሆናል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። 76ኛ ጥያቄ what is the difference between depreciation and impairment? ከሚከተሉት መካከል እዚህ ምርጫዎች አሉና ስለ ዲፕሪሲዬሽን እና ስለ ኢምፔርመንት በትክክል የሚገልጸው ምርጫ የትኛው ነው? ልዩነታቸው ምንድነው ነው? A depreciation is the increase in value of property, plant and equipment, while impairment is the decrease in value. B depreciation is the decrease in value of property, plant and equipment, while impairment is the increase in value. C depreciation is the allocation of cost over time, while impairment is the recognition of what is decrease in value. D depreciation is the recognition of what is decrease in value, while impairment is the allocation of cost over time ነው የሚለን። እንግዲህ ስለ ዲፕሪሲዬሽን እና ስለ ኢምፓየርመንት ማለት ነው በትክክል የሚገልጸው ምርጫ የትኛው ነው? ሶ ይሄንን ለመመለስ በመጀመሪያ ደረጃ ዲፕሪሲዬሽን ማለት ምን ማለት ነው የሚለውን ነገር ማወቅ ያስፈልጋል። ሶ ዲፕሪሲዬሽን ማለት ሲስተማቲክ አሎኬሽን ኦፍ ዋት ኮስት ኦፍ ታንጂብል ፊክስድ አሴትስ የአንድን ድርጅት ቋሚ ንብረቶች ሲስተማቲክ በሆነ መንገድ የወጣባቸውን ወጪዎች ዊዝን ኤስቲሜትድ ዩዝፉል ላይፍ ኮስቱን አሎኬት እያደረግን ወደ ኤክስፐንስ የምንቀይርበት ሂደት ዲፕሪሲዬሽን ይባላል ወይም የእርጅና ቅናሽ ይባላል። አንድን ፊክስድ አሴት እየተጠቀምነው በሄድን ቁጥር ቫልዩን እየቀነሰ ስለሚሄድ ማለት ነው። ኢምፓየርመንት ምንለው ግን just recognition of what a sudden or what unexpected decline in the recoverable amount of what asset below its carrying amount የአንድ ድርጅት ፊክስድ አሴት ወይም ደግሞ ሀብት ምንለው ነገር ታንጂብል አሴት ምንለው ነገር ባልተጠበቀ ሁኔታ ቫልዩ ከቀነሰ ኢምፔርመንት ይባላል። ሶ ሁለቶች ልዩነት አላቸው ማለት ነው። ስለዚህ ከተዘረዘረው ምርጫ መካከል ትክክለኛ መልስ የሚሆነው ማን ነው? ሲ depreciation is the allocation of cost over time while impairment is the recognition of what is decrease in value የሚለው ትክክለኛ መልስ መሆን ይችላል። ስለዚህ ለ76ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። 77ኛ ጥያቄ Company C sold a delivery truck for ብር 5000. The truck had an original cost of ብር 20,000 and accumulated depreciation of 16,000. What is the gain or loss on the sale of the truck? እንግዲህ 77ኛው ጥያቄ ላይ ካምፓኒ ሲ የሚባል ዲሊቨሪ ትራክ አለው። አጠቃላይ 5000 ነው የተሸጠው። ኮስቱ ኦሪጂናል ኮስቱ 20000 ብር ወጣውበታል። የተጠራቀመ ኦሪጂናል 16000 አለው። ስለዚህ ጌን ወይስ ሎዝ ነው ይሄ ድርጅት በመሸጡ ያገኘን የሚለን? ኤ 1000 ጌን ይላል፣ ቢ 1000 ሎዝ ይላል፣ ሲ 4000 ጌን ይላል፣ ዲ 4000 ሎዝ ይላል። ሶ ኤንን ጥያቄ ለመስራት ምንድነው የምናደርገው? ኦሪጂናል ኮስት 20000 ብር ተሰጥቶናል። አኮሙሌቲቭ ዲፕሪሲዬሽን የእርጅና ቅናሽ 16000 ብር ተሰጥቶናል። ሴል ፕራይስ 5000 ብር ተሰጥቶናል። ኦኬ ቡክ ቫልዩ አሁን ላይ ያለው ስንት ነው? 20000 ሲቀነስ 16000 ምን ያህል ነው? 4000 አለን ማለት ነው። የ4000 ቫልዩ አለው ኬሪንግ አማውንቱ ቡክ ቫልዩ አሁን 4000 ነው። ይህንን በስንት ነው የሸጥነው? በ5000 ብር ነው የሸጥነው። ስለዚህ ሴሊንግ ፕራይስ ማይነስ ቡክ ቫልዩ ስናደርገው ስንት ብር ትርፍ አግኝቷል? 1000 ብር ጌን አለው ማለት ነው። 4000 ብር ነበር አጠቃላይ ቡክ ቫልዩ የተሸጠው በ5000 ነው። 1000 ጌን አለው። ስለዚህ ከተዘረዘረው ምርጫ መካከል what is the gain ስለሚለን 1000 ጌን 1000 ብር ማለት ነው አግኝቷል የሚለው ለ77ኛው ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። ስለዚህ ሴሊንግ ፕራይስ ማለት የተሸጠበት ዋጋ ነው። ቡክ ቫልዩ ደግሞ አሁን ላይ ያለው ቫልዩ ነው። ለማንኛውም አንድ ድርጅት ያለውን ፊክስድ አሴት በሶስት መንገድ ዲስፖዝ ሊያደርግ ይችላል። አንደኛ በሽያጭ ነው፣ ኖርማል ሽያጭ ሴሊንግ የምንለው ነው። ሁለተኛ ኤክስቼንጅ ማድረግ በሌላ ፊክስድ አሴት። ሶስተኛው ደግሞ ኖርማሊ ዲስፖዝ ማድረግ፣ ዲስካርድ ማድረግ፣ ሙሉ በሙሉ ማስወገድ። ይሄንን መንገዶች ተጠቅመን ምን እናደርግ እንችላለን? የአንድን ድርጅት ታንጂብል አሴት መስራት እንችላለን። ለማንኛውም ሲ ብለን ኤ ብለን እንሰራለን። ዌል ወደ 78ኛው ጥያቄ እንሂድ። አፍሮ ኮርፖሬሽን issued a 10-year bond with a face value of 1 million ብር and a 5% annual interest rate. What is the total interest expense over the life of the bond ነው የሚለን። እንግዲህ አፍሮ ኮርፖሬሽን የሚባል የ10 አመት ቦንድ with a face value 1 ሚሊዮን ብር ያለውን ማለት ነው በ5% annual interest rate ኢሹ አደረገ። ስለዚህ አጠቃላይ የቦንዱ ማለት ነው ጠቅላላ ወለዱ ምን ያህል ነው የተባለው? ኤ 50000 ብር፣ ቢ 500000 ብር፣ ሲ 1 ሚሊዮን፣ ዲ 1 ሚሊዮን 500,000 ነው የሚለን። ስለዚህ ይሄንን ለመስራት በመጀመሪያ ደረጃ ምን እናደርጋለን? ፌስ ቫልዩ 1 ሚሊዮን አለን። አኑዋል ኢንተረስት ሬቱ ደግሞ በየአመቱ 5% ነው። አጠቃላይ አመቱ ደግሞ 10 አመት ነው የተሰጠን።
ስለዚህ ምን እናደርጋለን? ኢንተረስት ሬቱን ለመፈለግ 1 ሚሊዮን የተሰጠን ማለት ነው ፌስ ቫልዩ ሲባዛ በኢንተረስት ሬት በየአመቱ 50 ሺህ ብር ወለድ ይከፍላል። አጠቃላይ ለ10 ዓመት ስንት ይሆናል ማለት ነው? 50 ሺህ በአመት ሲባዛ በ10 ዓመት 500 ሺህ ብር። ስለዚህ the total interest expense over the life of the bond ምን ያህል ነው ከተባለ 500 ሺህ ብር የሚለው ቢጋ ያለው ምርጫ ትክክለኛ መልስ መሆን ይችላል ማለት ነው። ዌል ለ79ኛ ጥያቄ all of the following are indirect tax except ነው የሚለን ከሚከተሉት መካከል ሁሉም ኢንዳይሬክት ታክስ ናቸው ከአንዱ በስተቀር ነው የሚለን። except የሚል ነገር አለ እዚህ ጋር ኦኬ except የሚል ነገር አለ። A excise tax, B business income tax, C turnover tax, D value added tax። ስለዚህ ከተዘረዘሩት መካከል ማለት ነው ለ79ኛው ጥያቄ except ስለሚለን ቢዝነስ ኢንካም ታክስ ምን አይደለም ኢንዳይሬክት ታክስ አይደለም። ስለዚህ ኢንዳይሬክት ታክስ are collected by an intermediary like sellers ምንለው from the taxpayer ከዛ ወደ ገቨርንመንት ፓስ የሚደረግ ነው። ኤክሳይዝ ታክስ፣ ቫት፣ ተርኖቨር ታክስ ምንላቸው ኢንዳይሬክት ታክስ ናቸው። ዳይሬክት ታክስ ምንላቸው ደግሞ just are paid directly by the taxpayer to the government like business income tax እንደምንለው ማለት ነው። ሶ ትክክለኛ መልሳችን ኢንዳይሬክት ታክስ ላይ ማለት ነው። ኤክሰፕት ስለሚለን ቢዝነስ ኢንካም ታክስ ዳይሬክት ታክስ ስለሆነ መልሱ ማን ይሆናል ማለት ነው? ለ79ኛው ጥያቄ ቢ ይሆናል ማለት ነው። ኦኬ ለ79ኛው ጥያቄ መልሱ ቢ ይሆናል። የመጨረሻ ጥያቄ ለዛሬ ይዤላችሁ የምቀርበው 80ኛው ጥያቄው እናይና እንጨርሳለን። if a potential investor use accounting information to estimate the occurrence of future event and make decision on investing or not investing, financial information has confirmatory value, D completeness, C predictive value, D materiality። ከተዘረዘሩት ምርጫ መካከል እንግዲህ አንድ ፖቴንሻል ኢንቨስተር ማለት ነው አካውንቲንግ ኢንፎርሜሽን ተጠቅሞ ስለ ወደፊቱ ምን ለማድረግ ኤስቲሜት ለማድረግ የሚጠቀመው ምን ይባላል የተባለው ፕሪዲክቲቭ ቫልዩ ይባላል። ፕሪዲክቲቭ ቫልዩ ምንድነው ሪፈር የሚያደርግልን just the ability of financial information to help users just to make such decisions to make such prediction ለመስራት ውሳኔ ለመወሰን about future events, future cash flow, future profitability of the company ስለ ኢንቨስትመንት ሪተርን በደንብ ለማወቅ በደንብ ፕሪዲክት ለማድረግ ፕሪዲክቲቭ ቫልዩ በጣም ወሳኝ ነገር ነው። ስለዚህ ከተዘረዘሩ ምርጫዎች መካከል ትክክለኛ መልሳችን ማን ይሆናል ማለት ነው? ሲ ፕሪዲክቲቭ ቫልዩ ይሆናል። ሌሎቹ የራሳቸው ምን አላቸው? ትርጓሜ አላቸው። ሶ ኢንቨስት ለማድረግና ላለማድረግ ወደፊት ማለት ነው የምንወስንበት የምናይበት መንገድ አንዱ ትልቁ ነገር ፕሪዲክቲቭ ቫልዩ ይሆናል። ሶ ለ80ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል። ለዛሬ ይዤላችሁ የነበረው አጠቃላይ 40 የሚደርሱ ጥያቄዎች እኒህን ይመስሉ ነበር። በሚቀጥለው ቪዲዮ 3ኛውን ፓርት ይዤላችሁ እስከምመጣ ድረስ ገና ነው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ እንደዚህ አይነት ቪዲዮዎች ሁሉ እንዲደርሳችሁ የኖቲፊኬሽን ምልክቱን መጫናችሁን እንዳትረሱ። ሰብስክራይብ የሚለውን በተን እንዲሁም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት እያደረጋችሁ ጠብቁኝ። 3ኛውን ፓርት ይዤላችሁ የሚመጣ ይሆናል። 3ኛ ፓርቱን ይዤላችሁ እስከምመጣ ባይ ባይ።